ይህ ለዛ እኮ ነው ፕሮቴስታንቶች በጣም ተከፋፍላቸዋል ያልኩ ለዛ ነው። አሁን እዚህ ቅድም ጋር ብዬሻለሁ። ያላችሁ አሁን ብታወሩ ትጋጫላችሁ፣ ጦርነት ይነሳል። እስቲ አንዴ ተከራከሩ። ጦርነት አይሻ ይነሳል። ቅድም ነግሬሽ፣ አንቺ አሁንም መከራከር፣ መጋጨት፣ ጦርነት ነው የምትወጪው። ለምንድን ነው እሺ እናንተ እንደዚህ? ተስማሙና እኔን ለሰላም አስረዱ። መች ለሰላም ተስማሙ? በጣም ለሰላም በቃ ጸር የሆንሽው ለምንድን ነው? ሰሉ እስኪ ንገሪኝ፣ የእውነት እንስማሽ እስኪ። የተጎዳሽበት ነገር አለ በልጅነትሽ? ያጋጠመሽ ፎም አለ? እግዚአብሔር ይመስገን። ልንሰማሽ ዝግጁ ነን እኛ። እኔ ያው ቂም አለብኝ ፓስተሮች ላይ ቤተክርስቲያኔን እየነኩ ቂም አለብኝ። በቃ ቬንት አድርጊ ውስጥ ይውጣልሽ፣ እንሰማሻለን፣ ችግር የለውም። እሺ ከያጩፋ ጋር ገናኘኝና አንዴ በቃ በደንብ አድርጌ ልርገጠው። ከያጩፋ ጋር ገናኘኝ። ኦኬ ይሄ ነው ትሮማ ያለብሽ? የጩፋ ነው አንቺ ትሮማ። እና አንድ ደግሞ ሴት ፕሮቴስታንት ያለሽ አንድ የምታስጠላ ወይ መልኩ አያምር ወይ ምን አያምር ቅድስት አርሴማን የተሳደበች ከሷ ጋር ማገናኘ እና በደንብ አድርጌ ልጭ መቃት። ኦኬ ሌላ ሶስተኛ ስንጨምርልህ እሺ። ሌላ ደግሞ ላይክ እያጭበረበሩ በየቸርቹ የራሳቸውን ቸርች እየከፈቱ የሚነግዱት እነሱንም አገናኘ ከቻልክ። እሺ ቴንክ ዩ። ምንድን ነበር እያጩፋ ያለው? የኢትዮጵያ ኦርቶዶክስ በዚህ አመት ትጠፋለች ጌታ ነግሮኛል አይደል? መች ጠፋን ታዲያ? የሱ ባይዘው ታምናለህ? ባየው ጩፋ ሶሪ፣ ባየው ጩፋ ታምናለህ? በእርግጫ ሴጣን የሚያስወጣው ሰው ጌታ ምናውላ? ሶሪ። እሺ ወጣለሽ ቬንት አደረግሽ? ኖ አይደለም። እኔ እሱ ጋር ከሄድኩ ላይክ ሰይጣኔ ምናልባት ይለቀኝ ይሆን? ሰይጣንም እንዳለሽ ታውቂያለሽ? ሜቢ እሱ እንደዛ ብሎ ስለሚያስብ ማለት ነው። ኦርቶዶክስ በሙሉ ሰው በእርግጫ ይለኝና ዝርር ብዬ ወርቃለሁ። ትህትናሽ ግን በጣም እያስገረመን ነው። ያ በጣም ትሁት ነኝ። በገርምክ ላይ ከጮክ የራስ አልረግጥህም፣ በትህትና ነው የምረግጥህ። ስረግጥህም በጣም በጣም እየቀናን ነው። አግሬሲቭ አልሆንኩም ማለት አግሬሲቭ ልሆን እንዴ? አይሻ አይደል? ለምን ከኦርቶዶክስ ወጣ ያልሽኝ? ከኦርቶዶክስ ለምን ወጣ ያልሽኝ? አሁን ገባሽ ለምን ወጣው? በግለሰብ ነው የወጣኸው። በጣም ይገርማል። በእናት በግለሰብ ነው የወጣኸው። በግለሰብ አንቺን ማየት አቅሻለሁ። አንቺን አይቻል ወጣው። ሌላ ሰው አስተሳሰቡን ነው እያልኩሽ ያለሁት። ይሄ አይነት አስተሳሰብ የአንቺ ብቻ ስላልሆነ ማለት ነው። ኮሌክቲቭ የሆነ አስተሳሰብ ነው ያላቸው። እሺ ለምን እንደዚህ አናረግም ግን ወንድም? ኢትዮጵያ ነካ። ኢትዮጵያ ስመጣ እኔ እናንተ አንድ ውለታ ብቻ ዋልልኝ፣ ሌላ ምንም አልጠይቅም። እኔ ፕሮቴስታንት ሆናለሁ ግን አንድ ውለታ ዋልልኝ። አራቱኝ ማን በዚህ ሁሉ ፕሮቴስታንቱኝ የሚልሽ የለም። እሺ አንድ ውለታ ዋልልኝ። እሺ በለኝ። እሺ በላ እንዴ! ዝም ብሎ እሺ ማለት እኮ የለም። እሺ በሊት ኦኬ። አይጎዳህም፣ ማርያምን አይጎዳህም። እሺ በለኝ። እሺ በላ እንዴ! ምንድነው ውለታው? ወጪውን እኔ እችላለሁ። በርሚል ቅዱስ ጊዮርጊስ ልውሰድና ላስጠምቅ። እሺ በል ወይ አንቺ ማርያምን ይቀልልኩ። እኔ ከመጠመቅ እኔም አንተ ቸርች መጥምቅ እንደነበር ብታቂ ኑሮ እንደዚህ አትኝም ነበር። ቄስ ነበርክ ወይ? ጉዴ እንደፈራሁት ነው። ቄስ ነበርክ? አምላኬ ኢየሱስ ክርስቶስ አባቴ፣ በቃ ፈራሁኝ ወንድሜ። ቄስ ነበርክ? ቄስ ነበርክ ወይ? አንቺ ተጫዋች ነሽ። ይቅርታ ወንድሜ አትነግረኝም? እኔ ቄስ መሆንን ባቅ ኑሮ እመቤቴን አላወራም ነበር። የሉን ሰዓት ይቅርታ። እኔ ቄስ ነኝ አላልኩም። እና የምታጠምቀው ታዲያ ክህነት ስልጣን ሳይኖርክ ወይም ድቁና ሳይኖርክ ነው? እሱንም አታውቂም። ለማንኛውም ወይኔ እሺ እንደዚህ ነበር። ክህነት ነበረ። ይቅርታ። አሁን አንቺ በቃ አይ ማርያምን እያስወፋ አይደለም። እኔ ፈራሁ። ለምን ላይክ ካህናቶች ሃይማኖት ተቀየሩ? ሁለት አይነት ምክንያት ነው የሚኖረው ካህናቶች ሃይማኖት። አንደኛው ቅባት የሚባሉት ካህናት በኦርቶዶክስ ስር ተሸሽገው ኦርቶዶክስ የሚመጠምጡ ሌቦች አሉ። ላይክ ወይ እነሱ ቅባት የሚባሉት ናቸው ወይ ደብተራ የሚባሉ
ድግምት ሰሪዎች ናቸው በብዛት። አንተ እንደዛ አይደለም ወንድሜ፣ ይቅርታ። አንተ ግን እኛ ጋር ያሉ ሌቦች አሉ፣ ገባ? ኦርቶዶክስ ውስጥ ሆነው እኛን እርስ በርስ የሚያፋጁን ላይክ ደፍተራ የሚባሉ ድግምት የሚሰራሉ። ሌላ ደግሞ ቅባት የሚባል እግዚአብሔር ገስጻቸውና አሉና እነሱ ናቸው በብዛት ወደ ፕሮቴስታንቶች የሚሄዱ። ቅባት የሚባሉት ምንድን ነው የሚያምኑት ታውቂያለሽ? እኔ ምንም አውቀው ታሪክ የለም። ቤቴን አላውቅም። ሳታውቂ ነው የምትረግሚያቸው? እንዴም ክፉ እንደሚሰራ ቃለ ኦርቶዶክስን ላይክ በምን አወቅሽ? ምክንያቱም ቅባት የተባሉት ካቶሊክ ጋር ነው የሚያገለግሉት፣ ግን ለደሞዝ ብለው እኛ ጋር ይመጣሉ። ደሞዝ ማስረጃለሽ? ምንም አለኝ። ከየት ላምጣ ማስረጃ? ያሳየን ማስረጃው። እሺ መምህር ተስፋዬ ዩቲዩብ ላይ ክፈትና ተከታተል፣ እሱ ያስረዳሃል። እሱ ማስረጃ አይሆንም፣ የሆነ ሰው ነው የምታየው። እሱም አይቶ የገጠመው ነገር ነው። ላይክ የነገረን ሰው መምህር ተስፋዬ ማለት አጋንንት የነበረበት ሰው ነው። የስ አጋንንት መምህር ግርማ ያስወጡለት የሰጠለት አንተ እኮ አሁን ገባኝ ችግርሽ ማለት አንተ ኦርቶዶክስ መሆን ግድ የለም። ተመለስ። አሁን ገባኝ። አይሽ አገኘሁት ችግሩ። የጥንት ጠዋት ትሻላለች። ገባኝ። አሁን ኢትዮጵያ ልምጣና በርሚል ልውሰድክ። ግድ የለህም። ማርያምን በርሚል ሂድ። እዛ እጅግርህን ታስረህ ስትጠመቅ እዛ እጅግርህን ታስረህ ስትጠመቅ ተሰውረክ ኢየሱስ ተገልጦ ምን አባል ይቅርታ፣ ኢየሱስ ተገልጦ ሲያናገርህ ትመለሳለህ። ይዛ ቀን ማርያምን ባይዘቡኝ ስለተጠመቅኩ ነው። ማርያምን ተጠምቄያለሁ። ፈረሱ መጥቶ ረግጦሻል። ጊዮርጊስ ተጠመቂ። አታሽፋ። አይ እዛ ያለው ምስክርነት አልሰማሽ? እንሄዳለን። ቆይ እኮ ከምሬ እኮ ነው። ምስክርነት ከፈለግሽ አይ ትሄዳለህ። እኔ ለዚህ ለፕሮቴስታንቶች መጥቶ ረገጠን ሲሉ ሰምተሽ አታውቂም? ለፕሮቴስታንቶች አልመሰክርም። ለምን በል ለእናንተ አይገባም። ለእናንተ ስለማይገባችሁ አልመሰክርም። አሁን አትቀይሪው ሀሳቡን። ጊዮርጊስ መጥቶ በፈረሱ ረገጠን ሲሉ አልሰማሽም? ይሄ ማውራት አልፈልግም። ለማያምን ሰው ይሄ ነገር መስማት አልተፈቀደለትም። ኢየሱስ ምን አለ መሰለኝ፣ እንዲረግጠኝ ነው ማምነው። ለማያምኑ ይሄ ነገር ኧረ አናምንም እኛ እንዲረግጠን አናምንም እንዴ። ራሽ ደግሞ በፈረስ ለመረገጥ ለምን ኖ አንድ ጊዜ ሂደህ ተጠመቅና ያለብክ የፕሮቴስታንት ለምን ወደ ፕሮቴስታንት እንደሄድክ ራሱ መንፈሱ ይጮህ ይናገራል። እኔ ነኝ ፕሮቴስታንት ያረኩት ብሎ ብሎ ይጮህ። ማርያምን ነው የምልህ። ማርያምን ወገን እየሰማችሁ ነው። ወንጌል ለምን ኦርቶዶክስ እንደሚያስፈልግ ግድ የለም። ጸበል አይጎዳም ወንድሜ። ፕሊዝ ተጠመቅ። ችግር የለም። ያንቺ ችግር ገባ። እኔም እናንተ ቸርች እመጣለሁ፣ አታስብ። ወንጌል ለምን እንደሚያስፈልጋቸው ለምን ላይክ አንድ ጊዜ ብቻ ገብተህ ተጠመቅ። ወንጌል ለኦርቶዶክስ ለምን እንደምንል እየሰማችሁ ነው። ህዝቡ በምንነት ነገር እንዳሰሩ ሜሎስዬ ስማኝ ወንድሜ፣ እኔ እናንተ ተግባብተናል እና ግድ የለህም እኮ ደረቅነትን ተው ወንድሜ። ላይክ ፕሮቴስታንቶች በብር ነው ያሰሩክ ወይስ በገንዘብ ነው ወይስ በምንድን ነው የታሰርከው? እኔ ልስጥ ገንዘብ አለኝ። በምንድን ነው ያሰሩክ ንገረኝ። ምንድን ነው የሚባለው? ሚሽነሪ ላይክ ሚሽነሪዎች ናቸው። ምክንያቱም እኔ እዚህ ውጪ ነው የምኖረውና አንዱ ነጭ መጣና ባለፈው ከ2 ሳምንት በፊት አወራብኝ። ላይክ አንተ እንዳወራህ አወራና ቸርቻችን ለምን አትመጭም? የሚጠቅም ነገር ንገሪኝ ስሉ እኮ ላይክ የነገርኩህ ነው። እስቲ ቸርቻችን ምናምን አለኝ ነገር ቸርቻችን ሄድኩ። እመቤቴ ቸርች አሁን ሚውት ላደርግሽ ነው። አሁን እዚህ ከላይ የምታየው ከሆነ 300 ሰው አለሽ። 300 ሰው ከተለያየ ቦታ መጥቶኛል የሚሰማ ሰው ነው። ይሄ 300 ሰው ዝም ብሎ አሉባልታ ምናምን ለመስማት አይደለም እዚህ የሚገባው። አሉባልታ ለመስማት አይደለም። ለዛኛ ጊዜ የለንም። እሺ ሰሉ አንቺም በዚህ አይነት ነገር ነው ጊዜሽን ባታጠፊው ጥሩ ነው። ስለዚህ እባክሽ የኔ መጨረሻ ነገር ልበልሽ። የመዳን ቀን አሁንም ድጋሚ ብነግርሽ ዛሬ ነው፣ አሁን ነው። በጣም በክፉኛ በሆነ ጨለማ ተይዘሻል።
እና አምልጪ ነው የምልሽ። ማለት ራስሽን ቁጭ ብለሽ እስቲው ከቅድም ጀምሮ የምታወሪውን የምትናገሪውን እና ለአንቺ መድኃኒት በጣም ነው የሚያስፈልግሽ። መዳን በጣም ነው የሚያስፈልግሽ። እና ኦርቶዶክስ ፕሮቴስታንት የሚለውን ነገር ተይና ህይወት ወደ ሆነ ወደ ኢየሱስ ነኝ። እና ሀሜቱ ይቅርብሽ። እሺ ሰሉዬ ተጨማሪ ማወቅ የምትፈልጊው ነገር መረዳት የምትፈልጊው ጥያቄዎች ካሉብሽ በኒታይም ጠይቂ። ካሁን በኋላ ማለት ዛሬ ሳይሆን ሌላ ጊዜ ያሰማልን። እውነት ቃል ወንድሜ ቃል ያሰማልን። ትርጉም ግን ታውቀዋለህ? ቃል ህይወት ያሰማል። አዎ እያሰማሁሽ እኮ ነው። የህይወት ቃል አንቺ አልሰማም አልሽኝ እንጂ ከቅድም ጀምሮ አንቺ እኮ ምንም ነገር አልነገርሽኝም። ሳትነግሪኝ ቃል ያሰማል እንደምትይኝ እንጂ እኔ የህይወት ቃል እያሰማሁሽ ነው። አንቺ የህይወት ቃል ያስፈልግሻል ብዬ ወጪውን ችዬ ጸበል ልውሰድ እኮ ተጠመቅ፣ ግድ የለም ችግር የለውም እንደርስበታለን። ችግር የለውም። እሺ በቃ ፕሮሚስ ገብተሃል። ኢትዮጵያ ስንመጣ እንደርስበታለን። አይሽ አንቺ ዳን አይደለም የምትይኝ፣ አንቺ ጸበል ስለ ውሃ ነው የምታወሪኝ። አረ ውሃ የዛለት ገብተህ ስትጠመቅ ውሃ መሆኑን አለመሆኑን ትመሰክራለህ። ግድ የለም ዋናው ገባና ተጠመቅ። ምንድን ነው የሚሆነው? ይቀይራል ውሃነቱ። እሱም ታየዋለክ። እዚህ ላይ ወራትን በሙሉ እዛ ሂደት ትረግማታለህ ማለት ነው። ታወሩ ኢትስ ኦኬ። ሌላኛው ጥያቄ ደግሞ ወንድሜ ምን አለኝ፣ አንዱ ፕሮቴስታንት ጓደኛ አለኝ። አሁንም ደግሞ ሄድሽ? አሁንም አይደለም ጥያቄ ነው። ለአንድ ደቂቃ በቃ ስለሌላ ሰው ሳታወሪ ቆይ፣ ሌላ ነገር ማውራታችን ሰው 2 ደቂቃ አልኩኝ። ኮሜንት እያነበብኩ አማላጅ አምናለሁ አለ። በቅዱሳን አማላጅነት አምናለሁ አለ። እንዴ ለነገጥኩ ኧረ እባክህ አልኩት። አዎ ሰው ከሞቱ በኋላ ማለት ግራ ላይ አስተሳሰቡ ኦርቶዶክስ ሆነብኝ፣ ግን ፕሮቴስታንት ነው። እና እንደዚህ አይነት ትምህርት እናንተ ጋር አለ እንዴ? ይቅርታ እንደዚህ አይነት ትምህርት እናንተ ጋር አለ? ቅዱሳን እነማን ናቸው ብለሽ አልጠየቅሽም? አልጠየቅኩትም። ላይ ቅዱሳን ብሎ ነው ጀነራል አልኩ የተናገረው። ሜቢ ግልጽ ሆነልሽ ነበር። ሉተርን ይሆናል ያማልዳል ያለው በቃ ቀለድሽ፣ ጆክ ተናገርሽ ማለት ማርያምን አይደለም ማርያምን እናንተ የመጀመሪያው ቅዱስ ቁም ነገር ነው ስትይ ነው የሚብሰው። በነገራችን ላይ ጆክ ነው ብትይ ነው የሚሻለሽ። እሺ ጆክ ነው። አይሻ እንስቃለን ማለት ነው። ዳሪ ናፓር ገመጣ እኛ ጥንተ ዓለም ደርሰን መተናል። እሺ ጥያቄ አለኝ። ድንግል ላይክ ኢየሱስ ፈራጅ እንደሆነ ታምናለህ ወይስ አታምንም? ኢየሱስ ፈራጅ ኢየሱስ ፈራጅ ነው፣ ይፈርድ ይመጣል። ሶ እንዴት ነው ሴም ታይም ፈራጅም አማላጅም ሊሆን የሚችለው? እሺ ኢየሱስ አምላክ እንደሆነ ታምኛለሽ? በደንብ ነው። ኢየሱስ ሰው እንደሆነ ታምኛለሽ? አዎ ሰውም አምላክም ነው። በደንብ ሰው እንዴት ነው በአንድ ጊዜ አምላክም ሰው የሚሆነው? እሱ መለኮትና ስጋ ተዋህዶ በተዋህዶ የሚገኝ ምስጢር ነው። ተዋህዶ ነው። ለዛ ነው ኦርቶዶክስ ተዋህዶ የተባልነው። ወይዘዌ ካላወቅ ኦርቶዶክስ ተዋህዶ የተባለው መለኮትና ስጋ ስለተዋህደ ነው። ሁለት ባህሪ የለውም፣ በተዋህዶ ነው። በቃ ፈራጅም አማላጅም የሚሆነው ለዛ ነው። ከማን ጋር ነበር የሚያማልደን? ሶሪ ከራሱ ጋር ነው የሚያማልደን። አምላክ ከአምላክ ጋር ደስ ይላል በጣም። እንደዛ ነው።
ኢየሱስ አባት የለውም? ኢየሱስ አብ ከአብ ጋር ነው የሚያማልደን። መስቀል ላይ ሆኖ አባቱ የሚያደርጉትን አያውቁምና ይቅር በላቸው ያለው ማንን ነው ብለው እንደሱ ማን ነው? እንደዛ ተቀዮች። አይ ያን ጸሎት የጸለየ ወደ ማን ነው? ወደ አብ፣ ወደ አባቱ ነው አይደል? አምላክ ወደ አምላክ ጸለየ። እግዚአብሔር ወልድ ወደ እግዚአብሔር አብ ጸለየ። በቃ ይህ ከገባሽ ሌላው ነገር ቀላል ነው። እሺ። ስለዚህ ሌላ ጊዜ ማን ወደ ማን አትበይ። እግዚአብሔር አብ እንዳለ ታምናለህ? ነው አትሳቅ። እግዚአብሔር አብ እንዳለ ታምናለህ? ቅድም አውቃለሁ ብለሽን እኮ ነው የገባሽ። ፕሮቴስታንት ምን? እግዚአብሔር ወልድም እንዳለ ታምናለህ? እግዚአብሔር ወልድም እንዳለ ታምናለህ? እዚህ ያለን ሁላችንም በስላሴ ነው የምናምነው። እግዚአብሔር ይስጣችሁ። ታዲያ ለምን አንድ ላይ ህብረታን አድርገን አናመልክም? ለምን የተለያየ ነው? በስላሴ የምታምኑ ከሆነ አሁን እናንተ ስዕልም ስለምታመልኩ ነው አናመልክም። አየህ አይደለ ወንድሜ፣ እዚህ ጋር ትልቅ ፋውል ሰራክ። እኛ አናምንም፣ አናመልክም። አንተ ኦርቶዶክስ እያለክ ታመልክ ነበር። ተሳስተሃል። በእውነቱ በጣም ነው የተሳሳትከው። ኦርቶዶክስ እያለ ስዕሉን ታመልክ ነበር። ማምለክ ምንድን ነው? ማምለክ ማምላኬ ነው ማለት ነው። ታዲያ ሌላ ትርጉም ምን ይኖራል? እኛ ስዕልን አናመልክም። ስላሴ አምላክ ናቸው። አዎ አምላክ ነው። እሺ የስላሴ ስዕል አለ አይደል? አዎ አለ። ለዛ ስለ አምልኮ ሰግጃለሽ? ግን የምሰግደው በስዕሉ ላይ ላለው አምላክ ነው እንጂ ለስዕሉ አይደለም። በዛ ውስጥ ማን ነው ሰግጃለሽ? ስዕሉ ፊት ሰግጃለሽ እኮ። ያንን ማን ነው የሚወክለው ካልከኝ ላይክ አንድ አምላክ ነው። በቃ መለስሽልን አይሽ። ሌላ ጊዜ አናመልክም አትበይ። ኤኒዌይስ ስዕሉን አይደለም እኮ የምናመልከው። አንድ ጥያቄ አለኝ። ለምሳሌ ያንተ የምርቃት ፎቶ ዩኒቨርሲቲ ላይ የተመረክበት ፎቶ ቤታችሁ ግድግዳ ላይ ተለጥፏል። ላይክ እዛ ፎቶ ላይ ያለው ያንተ ምንድን ነው የሚባለው? ላይክ እንግሊዝኛውን ጥራልኝ። ሪፕሬዘንቴሽን ነው የሚባለው። ያንተ እሱን አይደለ? ፎቶክ ያንተ ማሳያ ነው አይደለ? ያ ፎቶ ነው እንጂ አንተው ላይክ በዛ ቅጽበት ራስክ አይደለም አይደል? ያ ፎቶ ቅድስት ሥላሴ ስዕል እግዚአብሔርን በቃ ላይክ ምናሳይበት ነው። ሪፕሬዘንት የምናደርግበት ነው። እንግሊዝኛውን ይቅርታ። ስዕሉ ፎቶ ነው፣ ፎቶ አይደለም፣ ስነ ስዕል ነው። ማን አይቶ ሳላቸው? ምን ማን አይቶ ሳላቸው? እሱማ ይኸውልህ ከብዙ አይነት ነገር ይሳላል። ለምሳሌ መጽሐፍቶች አሉ፣ ምናምን አሉ፣ ቅዱሳን አሉ። ከነሱ አንጻር ነው የተሳለው። ኢየሱስ ክርስቶስ ማንና እንደሳለው ታውቃለህ? እሺ ሃያባኑ ከእሺ ኢየሱስ ክርስቶስ ማንና ማን እንደሳለው ቆቀቅ መልስልኝ። ኢየሱስ ክርስቶስም ማን ነው ሩቃኑ እንደዚህ አድርጎ ይሳለው? ንገረኝ። ኢየሱስን ማንም አልሳለውም። የቤተክርስቲያኗን የምትቆም የምትጠይቀኝ ዮሐንስ ነው። ዮሐንስ አይደለም፣ ሉቃስ ነው። እግዚኦ ሉቃስ ነው የሳለው። ማን ነው ዮሐንስ ነው ያለው? ሉቃስ ነው የሳለው። ሉቃስ አይደለም፣ ድንግል ማርያም ነው። እሺ መስለ ፍቅሩ ወልዳ የሚባለው ነው። ኦኬ እሺ። ቶሎ ማለት ችግሩ ነው እንዴና ቀለብ ነው ላይክ። አሁን አንቺ ፎቶና የስዕልን ልዩነት ራሱ ፎቶ አይደለም። እግዚኦ ማረና ክርስቶስ በመድኃኔዓለም ፎቶ አይደለም ወንድሜ። ያንተ ፎቶ ነው አላልሽኝም? ስለኔ አንድ ላይ አወራሽ። አንተማ ፎቶ ነው ያንተ። እንዴ ራስክን ከቅድስት ጋር ያወዳደር። ፈጠን አንቺ ነሽ ምሳሌውን ያመጣሽው። ምሳሌው ልክ እንዳልሆነ ላስረዳሽ። ፎቶና ስዕል በጣም ነው የሚለያየው። እሺ ፎቶ ምንድነው የሚያደርገው? የራሴን የሆነውን ነገር ካፕቸር ያደርጋል። ስዕል ደግሞ የሚሳለው ስዕል ያን ነገር ሳታይ በምናብ እንደዚህ ናቸው ብለሽ ነው የምትስይው።
ፎቶ ይኸውልሽ፣ ፎቶ እዛ ስታይ ፎቶ የኔን ኢሜጅ እንደ ሪፍሌክሽን ሆኖ እዛ ጋር ታገኘዋለሽ። ገባሽ? ስዕል ላይ ግን ስትመጪ አሁን ስላሴ የሚለው ስዕል ጋር ስትመጪ ሰዓሊው በምናብ እሱ በገባው መጠን ስላሴን አድርጎ ይስላል። ስለዚህ ለምናባቢ ለሆነ አስተሳሰብ ስግደት አይቀርብም። ምን ሰግደው እኮ ለስዕሉ አይደለም ብራዘር፣ ለስዕሉ እኮ አይደለም የምንሰግደው፣ በስዕሉ ላይ ላለው አምላክ። በስዕሉ ላይ ላለው የለም፣ ስዕሉ ላይ የለም አምላክ አለ፣ በደንብ ነው ያለው። ሲጀመር ስዕሉ እኮ ጀስት ማቴሪያል ነው፣ ብቻውን ምን ይሰራል? ማቃጠል። ስዕሉ ላይ አሁን እንኳን ችግረኝ ከሆነ አንቺን ማስረጃ ብዬ መጠየቅ አልችልም፣ ምክንያቱም አታውቂውም መጽሐፍ ቅዱሱን። ታመንክበት ነው ስዕሉ የሚሰራው። ስዕሉ ተባርኮ ሲጀምረኛ ስዕሉን ብቻ ነው እንኳን እንጠቀም፣ ይባረካል፣ ምን ይላል፣ ይጸለይበታል። ከዛ በኋላ ነው እግዚአብሔር በዛ ላይ ስራው የሚሰራው። ገባክ ነው እንጂ ስዕሉ ኖርማል ማቴሪያል ነው። አይ እግዚአብሔር ስለ እግዚአብሔር አይሳልም፣ ነውር ነው፣ እንደዛ አይደረግም። እሱ ኃጢአትም ጭምር ነው። ኃጢአት አይደለም፣ ይቅርታ፣ ኃጢአት አይደለም። ግን አንድ ቆይ አንድ ጥያቄ ልጠይቅሽና እኔ ልጨርስ። ቆይ እሺ ማስረጃ አምጣ። ኃጢአት ነው የሚል ከመጽሐፍ ቅዱስ አሁን አሳየ፣ ፈጠነ። ማስረጃ አምጣ። ምን የሚል ስዕል መሳል ኃጢአት ነው የሚል መጽሐፍ ቅዱስ ማስረጃ? እግዚአብሔርን እንዴ ዘጸአት ምዕራፍ የመጀመሪያው ትእዛዝ ምንድን ነው? በሰማይ በምድር ከምድርም በታች ላለው ለየትኛውም ነገር እንዳትቀርጽ ነው የሚለው። እንዳትሰግድላቸው፣ እንዳታመልካቸው ነው የሚለው። እኛ ቅርጽ ቀረጽ የስ ነው? ቅርጽ ስንቀርጽ የስ ነው? ቅርጽ የላችሁም እናንተ? የለንም ስዕል። አሁን አንቺ እኮ መጽሐፉንም አታውቂውም፣ ኦርቶዶክስንም አታውቂያትም። አውቃታለሁ ወንድሜ፣ በደንብ ነው። እኔ በኮንፊደንስ ኦርቶዶክስ ዛሬም ነገ መልስ አላት። አንድ ፕሮቴስታንት ተነስቶ ስላቋሸሻት መቆሸሽ ሃይማኖት የለችንም። አንድ ተራ ፓስተር ተነስቶ ስለተናገራት መቆሸሽ ሃይማኖት የለችንም። አሁንም አጥብቄ እነግርሃለሁ። አንድ ሰው መጥቶ ፕሮቴስታንት ስለሆነ ፓስተር ስለሆነ ዊ ዶንት ኬር፣ ምንም ነው ግድ ማይሰጠን። መቤቴ ልንገራችሁ አይደለ እንዴ? የሰማክ ነው። ከገስት ወጣ ጭራሽ እንዴ! በጣም ስሜታዊ እያረከኝ ነው ሜሎስ። ጥሩ ልጅ ለመሆን እየመከርኩ ነው። ግን አይ ቲንክ ሜሎስ ደክሞታል መሰል። ተቀበለው ዳኒ፣ ተቀበለው። ሐውልት የለንም አይደል ያልሽው? አዎ የለንም፣ አይፈቀድም። ራሱ ግን አንዳንድ ቤተክርስቲያን ልታይ ትችላለህ፣ ግን አይፈቀድም። ለመፈቀድ አንዳንድ ቤተክርስቲያን ግን አለ አለች ደግሞ ግን አይፈቀድም በፍቅር ደረጃ። እሺ ፓስተር ለምሳሌ እናንተ ቆይ ስላሴ ቤተክርስቲያን ገብተሽ ታውቂያለሽ? 4 ኪሎ አውቃለሁ አለ። እና እዛ ጋር ስንት ሐውልት ነው ያለው? እሺ ቆይ አስተማሪ ላምጣልክ። ስንት ሐውልት አለ እዛ ቢያንስ ንገሪኝ። አለ ግን ብዙ አለ። በቃ እኛ ቤተክርስቲያን የለም አትበይ ካሁን በኋላ እሺ። አለ እንትን አትበይ፣ እኛ ቤተክርስቲያን የለም አትበይ። አንድ ብቻ የመጨረሻ ጥያቄ ልጠይቅሽና እኔ ልጨርስ። አንቺ ከየትኛው ወገን እንደሆንሽ ማወቅ ስለምፈልግ ነው። አንቺ ገድላት ከሚቀበሉ ነሽ ወይስ ከማይቀበሉት ነሽ? ምን ከሚቀበሉት? ገድላት መጽሐፍቶችን፣ ድርሳናት እቀበላለሁ። ማይቀበል ኦርቶዶክስ የለም፣ ይቅርታ። ማይቀበል ኦርቶዶክስ የለም፣ ይቅርታ። ማይቀበል ኦርቶዶክስ የለም። እሱ ከሆነ ፌክ ኦርቶዶክስ ነው። ፌክ ነው? የስ ፌክ። ላይክ አስመሳይ ፕሮቴስታንት እንዳሉ፣ ሀሰተኛ ፕሮቴስታንት እንዳሉ ሁሉ፣ ላይክ አስመሳይ ነቢያቶች እናንተ ጋር እንዳሉ ሁሉ፣ አስመሳይ ፓስተሮች እንዳሉ ሁሉ ልክ እንዳያችሁ ልካቸውን ትነግሪያለሽ። በዚህም የቀረሽ የለም ዛሬ በነገራችን ላይ ፕሮቴስታንቱም ኦርቶዶክሱም አልቀረሽም ዛሬ። እስቲ ዳኒ አንድ ሁለት የገድል ሀሳብ እስቲ ነገራት እስቲ ታወራ። አይ ለሁለት መጭባቅ ጀመራችሁ? እሺ አይ በቃ ልጨርስ። ስለ ጠላ ያድናል ብለሽ ታምኛለሽ? ወይ መድኃኒዓለም፣ እሱን ደግሞ ኬስ ነው የመጣኸው። ታምኛለሽ ወይ በኦርቶዶክስ ጠላ ያድናል? ማስረጃ አምጣ መጀመሪያ።
ማስረጃ አምጣ። ከምን አንፃር ነው እንደዛ የተባለው? ከምን አንፃር ነው? ከምን አንፃር ነው እንደዛ የተባለው? ከምንም አንፃር ጠላ ያድናል። ሲጀምር ማስረጃውን አምጣ። ሳትሰጠኝ አልነግርህም። ማስረጃ አምጣ። ለጥፍ ገድሉን አምጣ። ደስተኛ አልነበረም ስናወራ ጠላ ሌላ ምክንያቱም ላይክ ማይመስል ነገር እያወራክ ስለሆነ ለጥፍና አስረዳለሁ። እያንዳንዱ ነገር አይዞህ በደንብ እንትጋት ታርጌ ነው ማስተምር። እንደውም ዛሬ ኦርቶዶክስ ሳትሆን ከዚህ ገዝት ላይ አትወርድ። ለጥፈው። እሺ ጠላ እንደሚያድን አታውቂም? ለጥፍ እኮ ለጥፍ ወንድሜ። ከየት አንፃር እኮ በአፍ ከሆነ እኮ ቀበጣጥሬ እንዲህ ብዬ መጠየቅ አያቅተኝም። ባለሽ እምነት ጠላ ያድናል ብለሽ ነበር የምታምኚው ወይስ አታምኚም? መረጃ አምጣ። እንደዛ ያልክበት ከመሬት ተነስተህ እንደዛ አትልም ማለት ጥያቄ ነው የጠየኩሽ። ያለ መረጃ ያድናል ብለሽ ታምኛለሽ ወይ እኮ ነው ያልኩት እንጂ እዚህ ጋር ቅድም በዚህ መጽሐፍ ቅዱስ ጥቅስ ስትጠቃቅስ ስትለጥፍ ነበር። ጠላ ያድናል የሚል የኦርቶዶክስ እምነት ላይክ ጽሑፍ አምጣና ለጥፍ። አስረዳሃለሁ። በደንብ አድርገህ እንድትማር አደርግሃለሁ። በቃ እሺ። አሁን ዳኒ ያስረዳሻል፣ ያሳይሻል። ዳኒ እሺ በል ዳኒ አምጣውማ መረጃውን። ጎበዝ ለጥፈው ጠላውን። ከጠላ ብቻ በጣም ብዙ ነገር ያሳይሻል። አሁን ዳኒ ለመስማት ብቻ እንጂ ጆሮሽን ክፍት አድርጊ። እሺ ዛሬማ ሁሉም በኦርቶዶክስ ሳቶሚ ከዚህ ገስት ላይ ተወርጅም። እሺ ቀጥል ዳኒ። ሜላይ እንደጀመርካት ጨርሳት አይሻልም? ደከመው ሜላ ደከመ። ላይክ በጣም ደከመ። አልቋል እኮ ትንሽ ነው የቀራት። ወንድም ካለ አግዘው ትንሽ ነው የቀራት። እሺ ምን ገድል ነው? አንድ ላይ ሆነን ከሰሉ ጋር ጠብቁን ወገኖች። ጠላውን እስቲ እሺ ምን ገድል እናውጣላት? ጭራሽ ገድልን ቤታችሁ ውስጥ አለ? እሺ አንዴ አዎ አለ። አሪፍ ነው። ላይክ እንትናችሁን ያበርድላችኋል በዛውም። እሺ ቢያንስ ተቅማጡ ካለ ከዛ ጀምርላት። ተቅማጡ ካለ ከዛ ጀምርላት። ረበ መድሃረ ስርዓት ይኑር ወንድሜ። እንዴ ቆይ ሊያሳይሽ እኮ ነው። ከዛ ማን ስርዓት እንደምትይታ ያለሽ ቆይ ይሁና። ለመፍረድ አትቸኩይ። እኔ ሼር አድርጌ እኮ ትልቅ መምህራን ማምጣት አላቃተኝም፣ ግን በጣም ነው ደስ የሚለን። እውነት እንደው ተገላገልኳችሁ። እነሱ ቢመጡማ ቆይማ ሼር አድርጌ እንደው ትልቅ ውለታ ነው መትውይልን። እውነት እኔም ተገላገልኳችሁ። በስመ አብ ሰለቻችሁን። ቆይ ሼር ላድርግላችሁ። ሼር አድርግላችሁ። እንደው በህይወትሽ ከሰራሽው ትልቁ ስራ እሱ ይሆን ነበር። እኔ እኮ ነው ሼር የምታደርግልኝ ስለ እኔ ነኝ እንደ መምህራኑ የኦርቶዶክስ መምህራኑ ነኝ እንደ ለኔ ሼር ያደረገች ብሩኬ ልታነብ ነው? እሺ አለሽ ሰሉ ግን ያግዘኝ ሰው ቆይ እየጠራሁ ነው። እሺ ቀጥል በል ለኢየሱስ። እሺ ምን ነው ጠላውን ከጠላ ለምንድን ነው ጀመርክ? እሺ አይ እንደርሳለን። ጠላ አለ፣ አተላ አለ፣ የወደቀ ፍርፋሪ አለ፣ ጭስ አለ። በምርጫ ነው። አንቺ ዛሬ ከሁሉ ነው። እስቲ አንብቤው። አይ አንተ አንብበው። ይቅርታ ማንበብ አልፈልግም። አንተ አንብበው። ይቅርታ አመመኝ።
ይሄ እኮ የእናንተ መጽሐፍ ነውና የኛ መጽሐፍ ከሆነ አንብበው፣ ላንተ ነው የሚጠቅምለን አይደለም። ጎሽ አንብበው፣ አይዞህ አትፍራ፣ አንብበው አይገልህም። ማንበብ እንዴት ትሸሚያለሽ? ይሄ ሜሎስ እመቤቴን ከቅድም ጀምሮ ሲያስነበበኝ ነበር። ደከመኝ፣ እውነት ደክሞሽ ነው እንጂ። እሺ ችግር ደከመኝ። ጎሽ ጎሽ እነሆ በክፉ ሞት በምን ይላል? ከማንበብ በፊት ዳኒ፣ እሺ አንድ ነገር ብቻ ልበል። እሺ ሜላይ ቅድም በጣም እንትን ህይወት የሆነውን የመጽሐፍ ቅዱስ ቃል ሳሳይሽ ነበር አይደል? ብዙ ሰዓትን የፈጀ ነው። አዎ በጣም አሪፍ። የመዳኛው መንገድ አንድ እንደሆነ፣ ህይወት አንድ እንደሆነ፣ እንዴት እንደምትድኝ ሳሳይሽ ነበር። እሱን ሪጀክት ያደረገ ሰው ምን እንደሚያጋጥመው ነው የሚያነብልሽ። ዋናውን የህይወት ስሚ፣ ችግር የለም በኋላ ታወሪያለሽ ከዳኒ ጋር። ለሰውም ግልጽ እንዲሆን ስለፈለግኩ ነው። እንደዛ ክቡር የሆነውን የኢየሱስን ደም ሰዎች እንዴት እንደሚድኑ ከመጽሐፍ ቅዱስ ስናይ ነበርና አሁን ተመልከቱ ኦርቶዶክስ ደግሞ ምን እንደምትል ማለት ነው። እና ልዩነቱን ራሳችሁ ያዙ። በተለይ ኦርቶዶክስ እዚህ የምትሰሙኝ ካላችሁ ልዩነቱን እንድትይዙ ስለፈለግኩኝ ነው። አሁን ዳኒ አሳያቸው የእነሱን የመዳኛ መንገድ። አረ ሚስ ነህ ዳኒ፣ ስለ እግዚአብሔር። እሺ ታዲያ እነሆ በክፉ ሞት በተቅማጥ በሽታ ትሞታለህ፣ እሷንም እንደ ስቅለቴ እና ከአንተ በፊት እንደነበሩ ሰማዕታት ደም አድርጌ ቆጥርልሃለሁ። ነገር ግን ለብቻህ አይደለም፣ በዚች ገዳም በተቅማጥ በሽታ የሚሞቱን ልጆችንም ቁጥራቸውን ከሰማዕታት ጋር አደርጋለሁ፣ በመንግስተ ሰማያትም ላንተ እሰጣቸዋለሁ። እሺ እንደው ጥያቄ እንዚል ሰው በተቅማጥ በሽታ ሲሞት መንግስተ ሰማያት እንደ ጌታ ስቅለት ተቆጥሮለት መንግስተ ሰማያት እንደሚወርስ ይናገራል መጽሐፍሽ። የእግዚአብሔር ፍቃድ ከሆነስ ከእግዚአብሔር ጋር ግብ ልፈጥር ነው አይሆንም እያልክ ነው? ሰው በተቅማጥ በሽታ ሄዶ ገዳም ስለሞተ ይሆናል እያልሽን ነው? የእግዚአብሔር ፍቃድ ነው። ከእግዚአብሔር ፍቃድ ጋር ግብ ትፈጥራለህ? አይ ጌታ ሆይ አይሆንም እንዴት ታደርጋለህ ትለዋለህ? የእግዚአብሔር ፈቃድ እንደሆነ እንዳቅ ከእግዚአብሔር ቃል ውስጥ ሰዎች በተቅማጥ በሽታ እየሞቱ መንግስተ ሰማያት እንደሚገቡ እስቲ ማስረጃ አስጪኝ። እስቲ አንተ ሁሉም ነገር መጽሐፍ ቅዱስ ላይ እንደማይጠቀስ ታውቃለህ። ቅዱስ ጳውሎስ ወይም ቅዱስ ጴጥሮስ ምንድነው ያለው? ሁሉ ነገር ቢጻፍ ኑሮ ሰማይና ምድር ባልበቁ ነበር። ላይክ ሁሉ ነገር አይጻፍም። ገባ? ሁሉ ነገር ከመጽሐፍ ቅዱስ አንፃር አትጠይቀኝ። ገባክ? ሲጀምር ይሄ መጽሐፍ I have one question ዳኒ፣ ይሄ መጽሐፍ ታምንበታለህ ወይስ አታምንበት? አንቺ እንዴት እንደምታምኝ እኮ ነው እያሳየንሽ ያለው። አሁን ችግር የለውም ወደዛ ከመሄዳችን በፊት ችግር የለውም ብለሽ ቆይ ታላም ጠይቀሽኝ ታምንበታለህ ወይስ አታምንበት? በዚህ ጠይቀሽኝ የለ ወይ? ሜላም ቅድም ይሄን መጽሐፍ ስንገልጥ ክሊር አድርገን ኧረ በኢየሱስ ገዝቻለሁ በቃ ታምንበታለህ ወይስ አታምንበትም? ቆይ ታላ ይሄንን መጽሐፍ ስንገልጥ ሜላ ግልጽ አድርጎታል። ምንድነው ያለው? ኦርቶዶክስ እንዴት ከወንጌል ጸር እንደሆነች የመዳን ተስፋን እንዴት አድርጋ እንደምታቃልል
ከኢየሱስ ሌላ ነገር እንደምትሰብክ እያሳየን ያለን እኛ ስለምናምን አይደለም፣ ኦርቶዶክስ ስለምታምን አናምንም። ይቅርታ እዚህ ቁጭ አድርገህ አትስደበኝ። አናምንም። እሺ ይኸው ልጅ ለምልሻ ይሄንን አላምንም እያልሽኝ ያለሽው መጽሐፍ። ስለዚህ መጽሐፍ ካንተ ጋር ማውራት የምችለው በዚህ መጽሐፍ ካመንክ ብቻ ነው። ካላመንክ ዝጋውና ወደ ሌላ ርዕስ ቀጥል። ካላመንክ አልከራከርም። ካላመንክ ተከራከሪኝ ያልኩኝ እኮ አይደለም፣ እምነትሽን ነው እያሳየሁሻለሁ። ረስተሽው ነበር ቅድም ይሄንን ሲጠይቅሽ አታምንበትም። ሰሉዬ ይሄንን ሲጠይቅ ስለ አንቺ እምነት ነው። አሁንም ይሄንን ሲጠይቅሽ ምን አልሽ? አረ በጭራሽ አልሽ። እንቀጥል። ገና እኮ ነው ተቅማጡ ነው ገና አተላው አለ፣ ገና የወደቀው ፍርፋሪ አለ፣ ገና ጭስ አለ። ሶ ተቀበልሹ ማለት ነው። ይሄንን ገድልት እንዴ በደምብ ድብና አድርጌ ይቀበላሉ። ድብና አድርጌ ሰዎች በተክለ ሃይማኖት ገዳም ሄደው በተቅማጥ በሽታ በአተት በሽታ ቢሞቱ መንግስተ ሰማያት ይገባሉ ማለት ነው። አይ አንተ በፕሮቴስታንት ጭንቅላት ነው እንደምታስበው ብሮ ምን ነቀበል እንጂ እንዴ ባንተ አባባይ ምንም አታስበው። ቆይ ወንድሜ ይኸውልህ መጀመሪያ የምከራከረው በዚህ መጽሐፍ ካመንክ ብቻ ነው። ካላመንክ ዝጋውና ወደ ሌላ ርዕስ ቀጥል። ስለ አንቺ እምነት ነው ጥያቄ እየጠየቅኩሻለሁ። ስለ እኔ እምነት አለ አታምንበትም እኮ እኔ በተቅማጥ ሰው ይድናል ለበንክበት እኮ ላስረዳህ አልችልም። አይገባህም። ለምን ልብህን ደፍነክ ነው የምትሰማኝ። ስለማታም እኔም አላስረዳህም። በዚህ መጽሐፍ ላይ አንተማመንም። ወደ በተቅማጥ እመን ብለሽ ነው የምትጠብቂው? በተቅማጥ እንዳምን ነው የምትጠብቂው? በአንተ ጠባብ አይምሮ ሊተረጎም አይችልም። ሶሪ። ስለዚህ ዝጋው። ጥሩ ቀላ ይሄ በጣም የጠባብ አይምሮ መገለጫ ከሆነ እስቲ ከመጽሐፍ ቅዱስ ውስጥ አሳይኝና ልቀበልሽ። በጣም ሲምፕል ነው። ሰዎች ከኢየሱስ ውጪ በተቅማጥ በሽታ ተይዘው ሲሞቱ እንደ ጌታ ስቅላትና ከሱ በፊት እንደነበሩ ሰማዕታት እንደሚቆጠርላቸው ማስረጃ እስኪ። እሺ ማስረጃ ልስጥ። ጴጥሮስ ወይም ጳውሎስ ምን አለ? እዚህ መጽሐፍ ቅዱስ ላይ ጌታ ያደረገው ነገር ሁሉ ቢጻፍ ሰማይና ምድር አይበቁም። ኧረ ወይኔ ሁሉም ነገር አይጻፍም። በዚህ ጠባብ አይምሮ ኦርቶዶክስን ለመተቸት አትሞክር። ፕሮቴስታንቶች ንቁ አትመኙ። በመድኃኔዓለም እናንተን ነበር ጸበል ቦታ ወስዶ ማስጠመቅ። ግድ የለም። አሁን አንቺ ተጠምቀሽ አይደል አሁን በተቅማጥ እያመንሽ ያለሽው? እሺ ተቅማጡ ረብሾሽ ይሆናልና ችግር የለም። እስኪ ተቅማጡ ረብሾሽ ከሆነ ድንገት እስኪ ሀሳቡን ደግሞ እንቀይ። ስለ አንቺ እምነት ነው እያወራን ያለ ነው። ስለ እኔ እምነት ሊሆን ለምንድን ነው ማስረዳህ? ለምን እንደምደርቀው በባዶ ሜዳ እምነትሽን ነው አሁን እያሳየን ያለ ነው። እምነትሽን ነው። መጽሐፍን አትቀበለውም ወንድሜ። አንቺ ነሽ የምትቀበዩ። ለዚህ ነው እየጠየቅኩሽ ያለሁት አንቺ ስለምትቀበዩ ነው። ጠይቀኝ። ካልተቀበልኩ እየተከራከርኩሽ አይደለም እየጠየቅኩሽ ነው ያለሁት እኔ። ተከራከርኩሽ አይደለም። ይኸው ለምሳሌ አንዴ ይኸውልሽ ሳንጠራጠር በቃል ኪዳኑ አምነን መጠጊያችን እርሱ የኃጢአታችንን ቤዛ መቃብሩን የሰጠን እግዚአብሔርን እያመሰገንን በዓለም ሁሉ በከበረ በዚህ በአባታችሁ በተክለ ሃይማኖት ምኑን ነው የመቃብር ስፍራ አድርጎ የሰጠው? ቤዛ አድርጎ። ቤዛ ተደርጎ የተሰጠ የመቃብር ስፍራ አለ መጽሐፍ ቅዱስ? የኔ ምስኪን አንተ ብዙ ይቀራል። እሺ ለምን ቤዛ ተባለ ነው የምትለኝ? ነው አይደለም። ለኃጢአት ቤዛ አለ እንዳትረሺ። የኃጢአታችን ቤዛ ነው የሚለው። የኃጢአት ቤዛ የሆነ የመቃብር ስፍራ አለ። እግዚአብሔር ከፈቀደ ለምን አይኖርም? የሱ ፈቃድ ከእግዚአብሔር ቃል ማስረጃ ነገርኩ። ሂድና ጴጥሮስና ጳውሎስ ጋር ተሟገት። እንግዲህ እዚህ መጽሐፍ ጳውሎስ አላለም። ጴጥሮስም ጳውሎስም አላለም። ማስረጃ ስጪኝ።
አንተ ነገርኩ እኮ ጴጥሮስ ሲሆን ጳውሎስ መጽሐፉ ላይ ያለው ነገር በሙሉ ያደረገው አምላኪ ወይ ሌሎች ነገር በሙሉ አልተጻፈም እዚህ መጽሐፍ ላይ። ለምን ቢጻፍ መጽሐፍ ሁሉ አይበቃም ተባለ። ሁሉ ነገር እንዲጻፍና እንድታነብ አትጠብቅ ወንድሜ። በአንተ በጠባብ አይምሮክ ኦርቶዶክስ ለመተቸት አትሞክር። ለዛም የተከበሩ ቅዱስ አባታችን ተክለ ሃይማኖት ለመተቸት አትሞክር። ዝጋውና ወደ ሌላ ርዕስ እለፍ። አለቅ። ለምንድን ነው እንዲዘጋ የፈለግሽው? እስካሁን ድረስ እንዲዘጋ የፈለግሽውን ሀሳብ ላሳይሽ። መጽሐፍ ቅዱስ እየከፈትኩ ነው እና እሺ በጣም እየኮራኝ ነው ለመሆኑ ተመስገን አምላክ። ምን የመቃብር ስፍራ የሚሆን ለኃጢአት ተመስገን ጌታዬ፣ እንደ ፕሮቴስታንት ስላላደረግከኝ አመሰግናለሁ። እሺ ቀጥል። ችግር የለም። እሺ አሁን ደጋግመሽ አሳስተሽ የምጠቅሽውን ጥቅስ ላሳይሽ። እንደዚህ ነው ጴጥሮስ ጳውሎስ እያልሽ እየቀላበልሽ ማለት ነው። ትክክል አለ እሱ ሀሳብና ትክክለኛ የሆነውን ሀሳብ እንድታየው ያክል ማለት ነው። እሺ ያው እንደዚህ ይላል። ኢየሱስም በዚህ መጽሐፍ ያልተጻፈ ሌላ ብዙ ምልክት በደቀ መዛሙርቱ ፊት አደረገ። በጣም ብዙ ምልክት ማለት ነው። እሺ ነገር ግን ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁም በስሙ ሕይወት ይሆንላችሁ ዘንድ ተጽፏል። በእግዚአብሔር አሁን የምናወራው የተጻፈው በአምላካችን ቃል ውስጥ ያለው ሰዎች በእግዚአብሔር ልጅ በክርስቶስ ኢየሱስ አምነው በስሙ ምን ይሆንላቸው ዘንድ ሕይወት ይሆንላቸው ዘንድ የተጻፈው በቂ ነው። የተጻፈልን አለ። የተጻፈው ግን ብዙ ተአምራት ቢያደርግም የሰራው ነገር ያከናወነው ነገር ብዙ ቢሆንም ለኛ ግን አሁን የተጻፈው ነገር ዋናው ዓላማ የቀሩትም ጨምሮ ቢጻፉ ኖሮ ዋናው ዓላማው ይሄ ነው። ሰዎች በእግዚአብሔር ልጅ በክርስቶስ ኢየሱስ አምነው በስሙ ሕይወት እንዲሆንላቸው ነው። በማን? በክርስቶስ ኢየሱስ ስም። ኦርቶዶክስ ጋር ስትመጪ ይኸው ሰዎች በእግዚአብሔር ልጅ በክርስቶስ ኢየሱስ አምነው ሕይወት እንዲሆንላቸው ሳይሆን የኃጢአታቸው ማስተሰሪያ ቤዛ የሆነ የመቃብር ስፍራ እንዳላቸው እንዲያምኑ ነው የምጽፈው። ይሄ የእግዚአብሔር ሐሳብ አይደለም። አጋንንታዊ ትምህርት ነው። ለምን? እስቲ መጽሐፍ ስንት ማስረጃ አምጣ፣ ይፈጠነ ማስረጃ አምጣ። አሁን ለተናገርከው መጽሐፍ ቅዱሳዊ አይደለም ላልከው ማስረጃ አምጣ። መጽሐፍ ቅዱሳዊ አይደለም ላልከው ይሄለማ መጽሐፍ ቅዱስ ውስጥ አሁን እኮ የገለጥኩልሽ መጽሐፍ ቅዱስ ነው። ኦኬ ቃል በቃል መጽሐፍ ቅዱስ ውስጥ ያለው መጽሐፍ ቅዱስ ውስጥ ያለው ጌታ ያደረገው ደግሞም ያላደረገው እንኳን ቢጻፍ ኖሮ ሰዎች በእግዚአብሔር ልጅ በክርስቶስ ኢየሱስ እንዲያምኑና በስሙ ሕይወት እንዲያገኙ ነው እንጂ ሌላ ምንም ዓላማ የለውም። ኦኬ ይሄ ነው የእግዚአብሔር ሐሳብ። የእግዚአብሔር ቃል አሁን ተጽፎ እጃችን ላይ የደረሰበት ሚስጥር ሰዎች በክርስቶስ ኢየሱስ በማመን በስሙ ሕይወት እንዲያገኙ ነው እንጂ ሌላ የመቃብር ስፍራ የተባለ አዳኝ የሚባል ነገር የለም በእግዚአብሔር ቃል ውስጥ። እግዚአብሔር ከፈቀደ አንተ ከእግዚአብሔር ጋር ጦርነት እየፈጠርክ ነው አይሆንም እያልከው ነው። እግዚአብሔር አልፈቀደም። እግዚአብሔር የፈቀደው ላሳይሽ፣ ችግር የለም። እግዚአብሔር የመቃብር ስፍራ ሳይሆን የፈቀደው ምን እንደፈቀደ ላሳይሽ። አሁን ከእግዚአብሔር ቃል ላይ ከተጻፈ ፈቅዷል ማለት ነው። ብሮ ቢመርክም ዋጣው በቃ ፈቅዷል። ግድልሽ እግዚአብሔር እንዴት መዳን እንዳለብሽ እንዴት እንደፈቀደ ላሳይሽ ስለሚጠቅምሽ ማለት ነው። እግዚአብሔር የፈቀደው በማን እንደሆነ እንዴት እንደሆነ እንድታየው ያክል
ይሄ በጣም ወሳኝ ነው። ባይዘው በጣም ወሳኝ ነው። ለአንድ ሰው በጣም ወሳኝ ነው። እንደዚህ ይላል። ይኸውልሽ እሺ ሰዎቹ ግራ ገብቷቸው የተደረገ ተአምር ስለነበረ እነ ጴጥሮስን ጠየቋቸው። ያደረጋችሁት የፈጸማችሁት ተአምር ከማን የተነሳ ነው? በማን ስም ነው? በማን ስልጣን ነው? ሰዎች የሚድኑበት ስምስ ማን ነው? የሚል አይነት ጥያቄ ጠየቋቸው። ጴጥሮስ ሲጀምር እንደዚህ አለ። ታነቢዋለሽ? ገድሉ ይቅርብሽ፣ መጽሐፍ ቅዱስን እስቲ አንብብ። ሜሎስ ጨምቆኛል። ማርያም በጣም ነው የደከመኝ። በጣም እተኛ ሰዓት ነው ሁሌ። ሶሪ። እሺ የጨመቀውን እንዳሰጣ እኮ ነው የሰጠኝ። እሺ ችግር የለም በቃ ይኸው መዳን በሌላ በማንም የለም፣ እንድንበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና። 4 ነጥብ። ሰዎች የሚድኑበት ሌላ ስም የለም። ምን ማለት ነው? የመቃብር ስም፣ የፍጡር ስም፣ የመላእክት ስም፣ የማንም ስም የለም። ሰዎች መዳን ከፈለጉ እንዲድኑበት የተሰጠ አንድ ስም ነው። ያም ግንበኞች የናቁት የማዕዘን ራስ የሆነው ክርስቶስ ኢየሱስ ነው። አሜን። ቃሉ ይሰማል። እግዚአብሔር የፈቀደው የመቃብር ስፍራ የለም። ቤዛ የሆነ ወደ ሌሎቹ እንምጣ። ቅድም ሜሎስ ወደ ጠቀሳቸው ነው። ይብቃሽ። እንዴ ደከመኝ። 1 ሰዓት ሙሉ ነዘነዛችሁ። አንድ ነገር ጠብ አላለም ግን እስካሁን ለመጀመሪያ ጊዜ ነው እንዴ ተከራከርኩኝ። ተከራካሪም አይደለሁም ግን መንፈስ ቅዱስ ብርታቱን ሰጠኝ እናንተን እንድቀይር ትላለህ። አዎ እንዲሁ ዝም ብለሽ እንኳን ስታስቢው እንዲሁ ዝም ብለሽ ስታስቢው ማለት ነው። እና ስለመቀየር እናስብ እስቲ። አሁን እኛ ብንቀየር ነው አንቺ ብትቀየሪ ነው እንደ እግዚአብሔር ቃል ምን የሚሆነው? እንደው አሁን ባወራ ነው እንኳን መሰረት ለምሳሌ ጥሩ ጥያቄ ነው። እኛ አሁን ተቀየሪ የምንልሽ ብቻውን አዳኝ ወደ ሆነው ወደ ኢየሱስ ፊትሽን አዙሪ ነው እያልን ያለ ነው። እግዚአብሔር ይመስገን ወደሱ ነው ፊት ጀርባዬም አይደለም። እኛ አሁን ብንቀየር ቆይ ልጨርስልሽ ስልኝ እኛን ተቀየሩ ብትይን አሁን እኛ ስንቀየር ኦኬ እኛ አሁን ብንቀየር ወዴት እንደምንሄድ ታውቂያለሽ? ወደ ኢየሱስ የመቃብር ስፍራ መድኃኒት አድርጎ ሰጥቶናል፣ ቤዛ አድርጎ ሰጥቶናል እያልን የሆነ ዘመን የሞተን አንድ ሰውዬ ያረፈበትን የመቃብር ስፍራ ፍለጋ ይዘን እንሄዳለን። አስበሽው ዳንዬ፣ እኔ ፍቅር በአንተ ጠባብ አይምሮ ኦርቶዶክስ አትተች። ምሺ ይቀር። የኔ አይምሮ እኮ ጠቦ አይደለም በታ የኔ አይምሮ ጠቦ አይደለም። የኔ አይምሮ ጠቦ ሳይሆን የእግዚአብሔር ቃል ውስጥ የሌለ አስተምሮ ሰሩ ስላላት ቤተክርስቲያን ስላላት እኔማ ይኸውልሽ የእግዚአብሔርን ቃል ተቀብያለሁ። መጽሐፉ ምን አለኝ? መዳን በሌላ በማንም የለም ብሎኛል። ስለዚህ አሁን እኔ እዚህ ያለ ትውልድ ሁሉ ጌታን ያመነ ትውልድ ሁሉ የመቃብር ስፍራ ፍለጋ አይሄድም፣ ተቅማጥ ፍለጋ አይሄድም። ፂም ፀጉር ታውቂያለሽ፣ ጥፍር እንዳለ እግዚአብሔር ከፈቀደ አንተ ምን አበሳጨ? እግዚአብሔር ፈቃድ አሳየውሽ እኮ የእግዚአብሔር ፈቃድ አልኩሽ እኮ አሳይችሽ የለ። የእግዚአብሔር ፈቃድ ግልጽ ነው። ሰዎች በእግዚአብሔር ልጅ በክርስቶስ ኢየሱስ አምነው እንዲድኑ ብቻ ነው። ይህ የእግዚአብሔር ፈቃድ ክሊር ነው። ለዛ እኮ ነው ሰዎች በመቃብር ስፍራ ቢድኑ ኖሮ በተቅማጥ በጥፍር በፀጉር በጠላ በአሻሮ ጭስ ኧረ ስንት ጉድ አለው። ሲሪየስሊ በዚህ ቢድኑ ኖሮ ልጁ ኢየሱስ ክርስቶስ መምጣት አያስፈልገውም ነበር።
ወይ መድኃኒዓለም ያ ወንድሜ ባስረዳ አሁን አንተ አይገባም። ለምን ዩ አር ፕሮቴስታንት ደግሞ ሁሌ ፕሮቴስት ማድረግ፣ ስዕሉን ፕሮቴስት ማድረግ፣ ቤተክርስቲያንን ፕሮቴስት ማድረግ፣ እኛም ፕሮቴስት ደስ እኮ ነው የሚለው ሐሰትን እንደመቃወም የእግዚአብሔር አጀንዳ የሌለበትን ነገር እንደመቃወም ደስ የሚል ነገር የለም። ለምን ሉተርን አትቃወምም? እሱ በእንትን እንደ እግዚአብሔር ቃል ያላወራውን ማንኛውንም ሰው እንቃወማለን። ለምን ከመቃወም የእግዚአብሔርን ቃል የእግዚአብሔርን ቃል መሰረት ያላረገ ትምህርት ሁሉ እንቃወማለን። ጥያቄ አለኝ። ለምንድን ራሳችሁን ችላችሁ ማትንቀሳቀሱት? ግን ለምንድን ነው ኦርቶዶክስን ካልነካችሁ ላይክ ሰላም አታገኙም? እኛን ካልነካችሁ ለምንድን ነው ከኛ ጋር ያላችሁ ችግር ምንድን ነው? አልገባኝም። በጣም ደስ የሚል ጥያቄ ነው። ምንድን ነው ችግራችሁ? በጣም ሲምፕል መልስ ነው። በቅርብ ጊዜ ነው የመጣችሁት። በቅርብ ጊዜ የተመሰረተ ሃይማኖት ነው። ጥያቄ አታብጅብኝ። ቆይ ጠየቅሽኝ መጀመሪያ። እሺ እኔ ፍቅር እሺ፣ ቀጥል። ሲምፕል ነው። የመጀመሪያው ጉዳይ ቤተክርስቲያኒቷ ውስጥ አሁን እንዳሳየንሽ ከወንጌል ተቃርኖ ያሉ ትምህርቶች የሰውን ሕይወት እያበላሹ ወደ ሲኦል እየመሩ ስለሆነ ኦኬ። ስለዚህ አሁን ለምሳሌ ቅድም መጀመሪያ ላይ ሲጠይቅሽ ወንድምነት ሰምተሽዋል። ስዕሉ ዛሬ የዳነች ሴት አይደለች። ዛሬ አሁን ክርስቲያን ነኝ ትላለች፣ ኢየሱስን አምኜዋለሁ ትላለች፣ ግን ዛሬ ብትሞት የት እንደምትሄድ አታውቅም ማለት። ይሄ ማለት ትህትና ሆኖ አይደለም። ትህትና ስለሆነ ሳይሆን በራስሽ አንደበት ኃጢአት በደል ስላለብኝ ነው ያልሽው። ትህትና አይደለም። እንዳንተ ጻድቅ አይደለም። ይቅርታ፣ እንዳንተ ጻድቅ እኮ አልጸደቅሽማ። አየሽ፣ አልጸደቅሽም። ያልጸደቀ ሰው መጽደቄን በጥሩምባ ሪያሊቲ እኮ ትህትና ሆኖ አይደለም አይደል? ሰልዩ አልጸደቅሽም እኮ የምር ኃጢአት አለብኝ በደል አለብኝ ብለሽ አለ የምታምኚው አለብኝ የሰው ልጅ አይደለም። ስለዚህ ኃጢአተኛና በደለኛ ሰው ጻድቅ አይደለም ማለት ነው አይደል? ወይ ኩሽ ታጥቦጭ ትህትና ነው እያልሽ እዛ ውስጥ አትደበቂ። ስለዚህ ኃጢአት ያለበት በደል ያለበት ሰው መድኃኒት ገና አልደረሰለትም ማለት ነው። ያንን መድኃኒት ሰሉ ማግኘት አለባት። ስለዚህ ኢየሱስ ክርስቶስን እነግርሻለን፣ ነይ ወደ ኢየሱስ። ለምን ኃጢአተኛ ከነ ኃጢአቱ በደለኛ ከነ በደሉ መጥቶ የሚያሳርፍ እውነተኛ ወዳጅ አለ፣ ኢየሱስ የተባለ ከክርስቶስ ኢየሱስ ጎን የተሰቀለውን እንደ ምሳሌ ነግሮሻል። በቃ ኃጢአተኛ በደለኛ ነኝ ካልሽ ኃጢአተኞች በደለኞች ምን አለ ጌታ? ኑ ወደ እኔ እናንተ ደካሞች ሸክም የከበዳችሁ ኑ እኔ ላሳረፋችሁ ሕይወት ልሁንላችሁ አለ። ዛሬም ነገም ከነ ኃጢአትሽ ለምን ትኖሪያለሽ? ነይ ወደ ኢየሱስ። እሱ ያንቺን ኃጢአትና በደል ንስሐ ገባለሁ ወንድሜ እኮ ለምን ለነገ ትቀጥሪያለሽ? ለምን አሁን ንስሐ አትገቢ? አይ የኛ ኦርቶዶክስ ንስሐ እና ያንተ ንስሐ የተለያየ ነው። እኔ ወደ እኔ ንስሐ አላልኩሽም። ዛሬ በክርስቶስ ኢየሱስ ነውና ኃጢአት በደልሽን ተናዘሽ ታመንኩኝ እኮ ዛሬ ስንት ዓመት በፊት ታመንኩ መሰለ። በ80 ቀን ጥምቀት ያረጋገጥኩኝ የክርስቶስ መሆኔን። ይገርምሃል፣ ረሳኸው? እሱ እኮ ነው አሁን ትዝታሽ የ80 ቀን ጥምቀትሽ ነው። ታተምኩ እኮ ሰው በ80 ቀን ጥምቀቱ የእግዚአብሔር መሆን አይችልም። ፎር ኢንፎርሜሽን የእግዚአብሔር መሆን አትችልም። መጽሐፉ እንደዚህ ነው የሚለው፣ ለተቀበሉት ሁሉ ግን በስሙ ለሚያምኑት ለነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ነው የሚለው። ስለዚህ ልጅነት ስልጣን ያለው ትላንትና ውሃ ውስጥ አንቺ ሳታቂው ሳትረጂው ስለነከሩሽ አይደለም። ኦኬ፣ ዛሬ በክርስቶስ ኢየሱስ ብታምኚ ኖሮ እውነት ክርስቲያን ብትሆኚ ኖሮ ዛሬ ብትሞቺ የት እንደምትሄጂ ታቂ ነበር፣ ግን አታቂ። ዛሬ ብትሞቺ የት የምትገቢው ሲኦል እንደሆነ ነው የሚሰማሽ። እፈራለሁ ስትይውላ ነበር። ከዚህ ከሞት ፍራቻ ቀንበር ነፃ የሚያወጣሽ በእውነት የክርስቶስ ኢየሱስ ስላልሆንሽ ወደ እሱ ስትመጪ ከዚህ ቀንበር ነፃ ትወጫለሽ። ማተቤን ላሳይክ፣ ካሜራ ብርቼ ማተቤን ላሳይክ። ነኝ የክርስቶስ ነው። ማህተም ምልክት አይደለም።
እምነት ነው ምልክቱ እታል እምነት ነው ምልክቱ። በክርስቶስ ኢየሱስ የሚያምኑ እርግጠኞች ናቸው። ላሳይሽ ማተም እንዳልሆነ ላሳይሽ። የእግዚአብሔር ቃል ክር በአንገት ላይ ስላሰርሽ አይደለም ክርስቲያን ማሰርሽን አልቃወምም። ሌላ ለምን ኦርቶዶክስ አስተምራችሁ አጨምቁ? ደከመኝ፣ ለቀቅ አድርጉኝ እስቲ። እኔ ፍቅር ለገዛ ሌላ ቀን እመጣለሁ። ማርያምን ደከመኝ እንዳይበዛብሽ። ልክ ነሽ። ከስር ልሆንና ታብታብ ላድርግ። እግዚአብሔር ይስጥልኝ። በቃችን ጥቅስ ብቻ ላንብብልሽና ከዛ ወረጅ። ማንበብ ብቻ ማንበብ ብቻ። እሺ እንደዚህ ይላል። የዘላለም ሕይወት እንዳላችሁ ታውቁ ዘንድ። ደስ አይልም? ምን እንዳላችሁ? የዘላለም ሕይወት እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ ስም ለምታምኑ ይህንን ጽፌላችኋለሁ። ቁጥር 12 ላይ እንደዚህ ይላል፣ ልጁ ያለው ሕይወት አለው፣ የእግዚአብሔር ልጅ የሌለው ሕይወት የለው። አዎ አምናለሁ። የለሽም አንቺ ታለም ሕይወት የለሽም። እሺ አለኝ እያልሽ ነው። ዛሬ ብትሞቺ የዘላለም ሕይወት አለሽ? በደንብ አለኝ። እገባለሁ። ደም ገነት ስገባ ታየኛለህ። በቃ ምክንያቱም ልትረዳኝ ስላልቻልክ ቀየርሽ ቅድም። ምክንያቱም አትረዳም ነው አትረዳም። ስለማትረዳ እንዳንተ ልሆንልክ ብዬ ነው እንድትለቀ። ለምን እምነትሽ የሆንሽውን ነው እንጂ መሆን ያለብሽ። ምክንያቱም እየተረዳኸኝ አይደለም። ባስረዳክ እየተረዳኸኝ አይደለም። ካልተረዳኸኝ ላይክ እንዳንተ ሐሳብ ልሆንልክና ልቀቀኝ። እንደኔ ሐሳብ ልትሆኝ ጥሩ። ግን አየሽ እንደኔ ሐሳብ ለመሆን እምነት ነው የሚጠይቀው። ኃጢአት አለብሽ፣ ሸክም አለብሽ፣ በደል አለብሽ። በክርስቶስ ኢየሱስ በማመን በእግዚአብሔር ልጅ በክርስቶስ ኢየሱስ ያመነ ሰው ነው የዘላለም ሕይወትን የሚያገኘው። ስለዚህ እምነትሽን ሙሉ አይደለም። ለምሳሌ ማርያም ልጅ አምናለሁ፣ በቅድስተ ቅዱሳን ድንግል ማርያም ልጅ አምናለሁ። የሚቃጠል ካለ ይቃጠል። አሜን። ጥሩ። እሱን ነው አሁን እሱ ላይ ነው ጠበቅ ያለ ነገር ሊኖርሽ የሚገባው። እሱን ነው በደንብ መያዝ ያለብሽ እና አይዞሽ። ይህንን ጥቅስ ግን አሰላስል። በቃ በልጁ ያለው ሕይወት አለው። እሱን በደንብ አሰላስል። ሌላ ቀን ደግሞ ጥያቄ ሲኖርሽ እንደዚሁ አክብራችሁ ገስት ላይ ስላስገባችሁ ቴንክ ዩ ሶ ማች። እውነት እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። አንድ ቀን ዳኒ ኢትዮጵያ ስመጣ እኔ እናንተ በርሜል ቅዱስ ጊዮርጊስ ለመሄድ ያብቃን። እዛም አንተንም ሜሎስንም አስጠምቃችኋለሁ እንዳትረሳና። ቻው። ምን አሁን ወደ ተቅማጥ እንድንሄድ? አሁን መጠመቅ አለብህ። እሱን ነው እኮ አሁን የመቃብር ስፍራ ተስፋ ለማድረግ እኛ እኮ አሁን እዚህ ጋር ነው ያለ ነው። አሁን ኢየሱስ ክርስቶስ ብቻ ነው የሚያድነው ብለን ነው የምንለው። አንድ ትንቢት ልንገርህ፣ ግድ የለም አንድ ትንቢት ልንገርህ። አንተ ላይ የሚታየኝ እኔ ትንቢት ምን ላይ አሁን ጌታ ነግሮኛል። አሁን በጆሮ ሹክ ብሎኛል። አንተና ሜሎስ በርሜል ቅዱስ ጊዮርጊስ ትሄዳላችሁ፣ ትጠመቃላችሁ፣ ኦርቶዶክስ ትሆናላችሁ በጌታ በኢየሱስ ስም። እንጭኝ ይባል። ተባረክ ብርኩል። በቃ ቻው ቻው። አንተና ሜሎስ ኦርቶዶክስ ትሆናላችሁ። ሰዎች ይሄንን ነገር ሪካርድ አድርጉት። አንተና ሜሎስ ቀልድ ነው ብለን ያዘው አይደለም። እውነት ቀልድ አይደለም። ኢየሱስ ክርስቶስ በጌታ ስም ትንቢት የተናገርኩ ያልሽ እያሾርሽ እየቀለድሽ ነውና ላይክ የጌታ ስም የጌታ ስም አይቀለድበትም። ያንተ ፓስተር ብቻ ነው ትንቢት የሚናገረው። ያንተ የጌታ ስም አይቀለድበትም። ያንተ ፓስተር ብቻ ነው ትንቢት የሚናገረው። ያንተ ፓስተር ብቻ ነው ትንቢት የሚናገረው። በጌታ ስም አትቀልጂ ነው እያልኩሽ ያለሁት። አልቀለድኩም። ይኸው ትንቢት ከእግዚአብሔር ዘንድ ተቀበልኩ እያልሽ እያወራሽ ነው ያለሽው እና እንደዚህ ባትዳፈሪ ጥሩ ነው። ነገር ያለ መሰለኝ። እሺ አትዳፈሪ። አልተዳፈርኩም፣ እግዚአብሔር ይመስገን። አይ ነው ከዚህ በላይ ድፍረት የለም በታለም እና እንደዚሁ እንደደከመሽ አረፍ ብትይ ጥሩ ነው በታለም። ታብታብ ላድርግ ከስር ለሆነና እስቲ ሌላው ተጨማቂ ሰው ልስማ። ቻው፣ እግዚአብሔር ይስጥልን። ቻው። መምህራኖችሽን ግን ሼር አድርጊያቸው እንዲመጡ። ኧረ ይመጣሉ፣ ግን ተዘጋጁ፣ በደንብ ተዘጋጁ፣ ለመልሱም ለምኑም። እሺ፣ ጸጋ ይብዛልሽ። ቴንክ ዩ። እሺ፣ አስናቁ እንዴት ነሽ?
ደህና ነኝ፣ እግዚአብሔር ይመስገን። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እስቲ አዲስ ኃይል ብሩኬ። የምን አዲስ ኃይል ነው? ምን አንተን ነው የምጠይቅህ እንጂ ወደ ቅዘኑ የሚል አለ መጽሐፍ ቅዱስ ላይ ኑ ይላል። ኦርቶዶክስ ትላለች። ኑ አላለም እኮ። በደንብ አንብበው። ኑ ይላል። ኑ ይላል ማለት ነው ለአንተም ለልጆችም ነው የሚለው። ሄዶ በዛ የመቃብር ስፍራ በተቅማጥ የሞተ ሰው እንደ ክርስቶስ ኢየሱስ ስቅላት እንደ መከራው ይቆጠርለታል ትላለች ቤተክርስቲያን። ምን ማለት ነው? እያወራሽ ከሆነ እየሰማሁሽ አይደለም። ኤርፎን እየተጠቀምሽ ከሆነ ንቀው ኤርፎኑን ወይ ሰኪው ድጋሚ። ሚዩት ነሽ ማለት ወዴት ነው ኑ የምትሉን ነገር ባይዘው በደንብ እኔ ቤታችሁ ራሱ የምታውቁ አይመስለኝም። ባይዘው የምሬን ሰው የሚጋበዝበት ቤት አይደለም ማለት እርግጠኛ ወዳልሆናችሁበት ህይወት። እኛ አሁን እርግጠኞች ነን፣ ብንሞት የት እንደምንሄድ እናውቃለን። የምሬን እኮ ነው። እኛም እኮ እናውቃለን። አታውቂም? ይኸው ጠይቅሻለሁ። ለምንድን ነው ችግር የለም። ዛሬ ብትሞች የት ነው የምትገቢው? ገነት። ቤተክርስቲያንሽ አትልም። ማስረጃ ለምንድን ነው የማትለው? ማስረጃ እስኪ። ገሃነም ትገቢያለሽ ነው የሚለው። ዛሬ ብትሞቱ ገነት ትገባላችሁ ያለችበት ማስረጃ እስኪ። እንዴት ማስረጃ ልስጥህ? አሁን ማስረጃ እስኪ። ይሄ ትምህርት የኦርቶዶክስ ትምህርት አይደለም ከሆነ ማስረጃ እስኪ። አይደለም እንተም ሲኦል ትገባላችሁ የሚለውን አሳየን። አይ አሁን ስብከት ልከፍትልሽ ይችላል። የቤተ ክርስቲያንሽ መምህራኖች ጭምር። ቆይ አንዴ። መንግስተ ሰማያት በር ቅዱስ እንደዛ የሚለውን አሳየኝ። ሙሉ ወንጌል የምታስተምረውስ እንደዛ ነው? ትክክል ነው? ሙሉ ወንጌል የምታስተምረው ትክክል ነው? ተረጋጋ እስኪ። ተረጋጋ ብራት፣ ተረጋጋ። ኃይሉ ሻውል ይሻላል። የኃይሉ ሻውልስ ትክክለኛ ትምህርት ነው? የኃይሉ ሻውል ድንገት ነው እንዲባል ድንገት ምን ሆነ ነው? ሜሎስን ጠይቀው፣ አጠገቡ ቁጭ ያለውን። ተረጋጋ ብራዘር። እውቀት ካለ ተረጋግተን ሞግተን ድል እንሰጣለን እኮ። ሜሎስ የጨመቀውን እስቲ ጠይቀው። ተረጋጋና ኮኬና እህታችሁ አይደለች? አሁን እሷ ትድናለች። እስቲ ተረጋጋ። ትድናለች ወይ እሷ? ኮኬ ኃይሉ ሻውል ይድናል? ተረጋጋ እስቲ ብራዘር። እምነት ያድናል ብለሃል አይደል? ወዳጄ እምነት አያድንም። ቆይ እውቀት ኖሮ የመሞገት አቅም ካለ መረጋጋት ትችላለህ እኮ። እምነት ያድናል አይደል እኮ። ተረጋጋ። ከሱ ከእህትህ ጋር ልጨርስና ከዛ ወደ አንተ ደግሞ። እሺ እምነት ያድናል አያድንም? ያድናል አያድንም? እሱንም መልስለት እንጂ እናንተ ለሁለት ስትጠይቁ ነበር። እምነት ያድናል? መረጋጋት ትችላለህ? የመጨረሻ አይደል እስቲ እንዴ ምን ጠየቁ? እኔ እኮ እምነት ያድናል አያድንም ነው በቃ። ስትረጋጋ እሺ እታቸው ነው። እሺ አይሽ አስናቁ። ትልቁ ነገር እሱ ነው። ትልቁ ችግር እሱ ነው። ኦኬ ኑ የምትሉት እርግጠኛ ወዳልሆናችሁበት ህይወት ነው ኑ የምትሉት ማለት ነው። እኛ ኑ ስንል እርግጠኛ ወደንበት ህይወት ነው። ኑ ስትሉን እኛ በክርስቶስ ኢየሱስ ብቻ ወደ ማመን ነው ኑ የምንለው። እኛ እሱን በማመን ህይወት ታገኛላችሁ ነው እያልን ያለ ነው። እናንተ ጋራ ግን ኑ ስትሉን ከኢየሱስ ውጪ
በሌላም ነገር ይዳናል ብላችሁ እመኑ እያላችሁ ነው ያላችሁት። አላልንም። በሌላ ነገር ይዳናል አላልንም ብላችኋል። በሌላ ነገር ይዳናል የሚለውን አሳየኝ። መዳንና እሺ፣ በደስታ ነው፣ በደስታ ነው። የመቃብር ስፍራ የኃጢአት ቤዛ ሆኖ ተሰጥቷል የሚለውን አሁን ሳነብልሽ አልሰማሽኝም? ለኃጢአት ቤዛ የመቃብር ስፍራ የኦርቶዶክስ አይደለም? እናውቃለሁ። ታዲያ እያወቅሽ ለምን እንደሌለ ሰው ታደርጊያለሽ? አለ ማለት ነው። መጽሐፍ ቅዱስ ውስጥ ግን የኃጢአት ቤዛ የሆነ ከኢየሱስ ውጭ አለ? አለ እቴ? የለም። እዚህ ና ስትይኝ ከኢየሱስ ውጪ የመቃብር ስፍራም የኃጢአት ቤዛ ነው ብዬ እንዳምን ነው እየጠራሽኝ ያለሽ። ታይሽ መጽሐፍ ቅዱስ ውስጥ የሌለን ሐሳብ ጨምር እያልሽኝ ያለሽ። እኔ ግን አሁን ያለሁበት እምነት፣ አሁን ያለሁበት የቆምኩበት እውነት የኃጢአት ማስተሰሪያዬ ቤዛዬ ስለ እኔ በመስቀል ላይ የከፈለው ዋጋ ኢየሱሴ ነው። ሌላ ለአንተ ብቻ እኮ አይደለም የከፈለልን፣ ለእኛም ከፍሎልናል። ለእኛ ምን የከፈለልን? አታምኑትም እንጂ ለዓለም ነው የከፈለው እኮ። ለኦርቶዶክስ ለጴንጤ አይደለም። እሱ የዓለም ቤዛ ነው፣ ለዓለም ነው ዋጋ የከፈለው። ችግሩ ምንድነው? ልዩነታችን እኛ እሱ በከፈለው ዋጋ አምነን ድነናል። እናንተ ግን አምናችሁ አልዳናችሁም። that's the basic ልዩነቱ። ያ ሲሪየስ ያ ልዩነታችን እሱ ነው። እኛ የተከፈለልን ዋጋ በቂ እንደሆነ ተቀብለናል። ኢየሱስ ላይ የምንደርበውና የምንጨምረው ሌላ ነገር የለንም። አንድ የወንጌል አማኝ ጌታን በተቀበለ በዛኑ ሞመንት ስሙ በሕይወት መዝገብ ላይ እንደተጻፈ ገብቶታል። በሕይወት መዝገብ ላይ ማለት ነው። ስማችን በሕይወት መዝገብ ላይ የተጻፈው ስለኛ ኃጢአትና በደል ዋጋ በከፈለው በእግዚአብሔር ልጅ በክርስቶስ ኢየሱስ የመስቀል ስራ ብቻ ነው። we believe that ታዲያ እናምናለን። ይሄ ነው ክርስትናችን። እርግጠኛ ወዳልሆንበት ብንሞትም ሲኦል ብንገባም ባንገባም ምናምን የተከተልነው እውነት የለም። ኢየሱስን ስንከተል የተከተልነው እሱን ያመነ ሰው የዘላለም ሕይወት እንዳለው እርግጠኛ የሆንበት እምነት ውስጥ ነው ያለን። እኛም እኮ እንደዛ ነው። የኛም እንደዛ ነው የሚለው የዘላለም ሕይወታችን ነው የኛ ማስረጃ። ቀላል ማስረጃ፣ አንድ ማስረጃ የለሽም። በጣም አንድ ማስረጃ እንዳሌለሽ ላሳይሽ እኔ በራስሽ አንደበት። ዛሬ በሞት ገነት ገባለሁ ብለሽኛል አይደል? አይደል? እታለ ድምፅሽ እንደቀደሙ ርቋል። ድምፅሽ ርቋል። አራቀም አለ። እሺ ዛሬ በሞት ገነት እገባለሁ ብለሽኛል አይደል? አዎ ብያለሁ። ገነት ነው የምገባው። ገሃነም ትገባለች የሚለውን አሳየኝ። ደስ ይለኛል። አሁን ልናረጋግጠው ነው፣ ልናየው ነው። ዛሬ በሞት ገነት እገባለሁ ብለሽና በማን ስራ ነው ገነት የምትገቢው? በአባቴ በኢየሱስ በክርስቶስ ኢየሱስ።
እርግጠኛ ነሽ? ኦርቶዶክስ በክርስቶስ ኢየሱስ በማመን ብቻ በሱ ስራ ብቻ ገነት ገባለሁ ብላ ታስተምራለች? ትገባላችሁ ብላ ታስተምራለች? ለምንድን ነው የማታስተምረው? ታስተምራለች። ማስረጃ ስጭ እንዴ! አንተ ማስረጃ ስጠኛ። ገሃነም የምገባበት ማስረጃ ስጭኝ። አንቺ እኮ ነሽ አማኟ። አንቺ ለምታምኝበት ማስረጃ ስጭኝ እኔ ያልኩሽ። አንቺ ለምታምኝበት ማስረጃ ስጭኝ። ያለ ስራ በእምነታችሁ ብቻ ኢየሱስ ክርስቶስ የሰራላችሁን ስራ በማመናችሁ ብቻ የዘላለም ሕይወት ታገኛላችሁ ያለችበት ማስረጃ ካለ እስኪ። የለም። እምነታችሁ ሲደመር ስራ ደግሞ የሚባል ታሪክ አለ። የምን ስራ? ስራ ማለት እና እንደናንተ ታዲያ እንትን አለ አካውንት ይዘን ይሄን ያህል ብር ገባልን ብለን አንጸልይም። ስነ ስርዓት ያዙ እንድንነግራችሁ ማችሁ። አይ ተይሱን እሱን ታዩ አይደለም እንደዛ ብለን እኔ አካውንት አሁን የምትስላነበብነው ነው እንጂ ቢነበብነው መስቲያ የተጻፈ ካለ ብቻ የእናንተ መጽሐፍ ቅዱስ እንኳን በደንብ አላነበብኩም፣ ጊዜም የለኝም። የተጻፈ ካለ አሳየን። አሁን ፉከራ ነው እሱ። ግን እሱን እናንሳው ካለን ባንቺ ብሳለታል። እኔ አሁን የምትዩን ነገር ከባንክ አካውንት አሁን እቃወማለሁ። እግዚአብሔርን ይባርክ አምላክ ነው አምናለሁ። ግን ባንክ ይዘህ እየሄድሽ እንትን የምትዩ ግን አምላክ አይደለም። እቃወማለሁ እሱ። ግን ምንም እናንተ ቤት በጣም ብዙ ነገር እኮ አለ። ቃሪያ አለ፣ አመድ አለ፣ ጭቃ አለ፣ ዘይት አለ፣ ስንት ጉድ አለ። እናንሳው ከተባልን ማለት ነው በጣም ብዙ ነገር ነው ያለው። እና እሱን አሁን የወንጌል አማኞች ፊት የማውራት አቅም የለሽም በፍጹም ማለት ነው። በፍጹም ልታወሪው አትችይም። እያወራሽ ከሆነ ድምፅሽ ርቋል። በኢየሱስ ተርቋል። እሺ፣ ስለዚህ እያወራሽ ነው እዛ ነው። እሺ፣ ሰላም ካሳ እንዴት ነህ ወይ እንዴት ነሽ? እሺ፣ ሰላም ምንዳ ይሰማል? ምንዳ እና ወዴት እንደምትጠሩን አስተውሉ ጋይስ። ብሩኬ የሚለው ነገር አለ ማለት በጣም ተደላድሎ ካለ ቤት ውስጥ ወደ ጎዳና፣ ምናልባት ቃሉ ራሱ ሀሳቡ ራሱ ላይ ገልጸው ይችላል ያለው ልዩነት፣ ግን ወደ ጎዳና ነው የምትጠሩን ማለት ወደ ተጎሳቆለ ህይወት፣ ወደዛ ህይወት ነው የምትጠሩት። የወንጌል አማኞች ክርስቲያኑን በክርስቶስ ኢየሱስ አምኖ የዳነውን ሰው ና ወደ መጠራጠርና ና ኢየሱስ ክርስቶስ ብቻ አይበቃም ወደ ማለት ና የሚያማልደው ኢየሱስ አይደለም፣ መጽሐፉ ያለውን ተሳስቷል፣ መጽሐፍ ቅዱስ ውሸት ነው፣ ኢየሱስ ያማልዳል ያለው ተሳስቶ ነው፣ እና ያልተጻፈውን የማርያምን አማላጅነት ያልተጻፈውን የመላእክት አማላጅነት እሱን ተቀበል ነው እያላችሁ ያላችሁ ብራዘርስ። እና የምትጠሩን ህይወት በጣም በተለይ ወንጌል ገብቶት
ኢየሱስን ቀምሶ ላለ ሰው በጣም ከባድ ነው። በጣም ከባድ ነው። ያ የጎዳና ተዳዳሪ ሊያደርጉን በጣም ከባድ ነው። ጌታን ለቀመሰ ሰው ከጌታ ውጪ ያለው ጥሪዎች ህይወት አይደሉም። ህይወት አይደሉም። ለዚህ ነው ሰው ጌታን ከቀመሰ በኋላ ዳግም አስባችሁታል? ለስዕል ሊሰግድ እንዴት ይሄዳል? ለእግዚአብሔር እውነተኛ አምላክ ለሆነው መንፈስ ለሆነው አምላክ ሲሰግድ የነበረ አካል 3 ሽማግሌዎች ፂም፣ ፀጉር፣ ጥፍር አላቸው ሥላሴ ተብሎ ለተሳለ እንዴት ይሰግዳል? አይሆንለትም። በእውነት ሲያመልክ የነበረ ህዝብ አይሆንልንም። ብራዘ በጭራሽ አይሆንልንም። የምትጠሩን ራሱ ቦታ በጣም ልዩነት አለው ወዳጆች። አሁን ያለንበት መጽሐፍ ቅዱስ ውስጥ ያለውን ያንን ከፍታ ላይ ነን ያለነው እና ወደ ታች አትጎትቱን። ባይሆን እናንተ ወደ ላይ ነው። ምን ማለት ነው? ስዕልህን ትተህ አራግፈህ አየህ፣ በክርስቶስ ኢየሱስ በማዳኑ እረፍት አግኝተህ በእውነት ድነህ እግዚአብሔርን ብቻ ለማምለክ እሱም ብቻ ለመገዛት ወስነህ ና ወደዚህ ከፍታ። ይሄ ነው የሚያዋጣው። እና ወደ ኢየሱስ ነው የምንለው። ለዚህ የበራልን ብርሃን አለ። ወደ ጨለማ ልንመጣ አንችልም። እሺ አቤሎ ሰላም፣ እንዴት ነህ? አቤሎ አቤል ይሰማል? ሚዩት ነው እያወራ ከሆነ እና ድሪቶ ለመደረብ አንሄድም ነው መደምደሚያችን። እሱ ነው ጋይስ። ኢየሱስ ላይ ሌላ ለመጨመር አንሄድም። ተስማምቶናል። ኢየሱስ ምን ጎደለብን? ምን አሳጣን? ጌታ ምን ያጎደለብን አለ? አንዳች የጎደለብን ነገር የለም። አንዳች ብራዘር መዳን ከሱ ሌላ በሌላም አለ ብዬ ለማመን እንዴት ሄዳለሁ? አልሄድም። እንዴት ይሆንልናል? አይሆንልንም ብራዘር፣ አይሆንልንም፣ በጭራሽ አይሆንልንም። እሺ ደባል ለመደረብ አንሄድምና እሺ ባርክልኝ ነው። ሰላም እንዴት ነው ወዳጄ? እሺ ታብታብ እያደረገ ይሆናል። ባርክልኝ። እሺ ሌላ ኦርቶዶክስ አለ? ሌላ ኦርቶዶክስ ካለ እንቀበል። ብዙ ሰው ኦርቶዶክስ ያለበትን ቤት ስለማያውቅ ነው የሚጠራል። ያላችሁበትን ቤት ብታውቁ ኖሮ ጠዋት ጋብዙ። እሺ ቴዲ ሰላም። ቴዲ ሰላም። ቴዲ ይሰማል? ቴዲ ዳኔ ይቅርታ እሺ ጸጋ ይብዛል። ተባረክ። እሺ ቦይካ ነው የሚለው። ሰላም
ብርሽ ዌልካም፣ እንዴት ነህ? ደህና ነው ወይ? ሰላም ነው ወይ? እግዚአብሔር ይባረክ። ሁሉ ሰላም? ደህና ነኝ፣ እግዚአብሔር ይመስገን። ስላየው ደስ ብሎኛል። ተባረክ፣ ብሩክ ነህ። ተባረክ፣ እግዚአብሔር ይባርክ። አሜን አሜን። እሺ ሌላ ኦርቶዶክስ ካለ እስቲ እንቀበለሽ። እና ወዳጆች ሳይመሽ በጊዜ ወደ ኢየሱስ እንድትመጡ እናበረታታችኋለን። ኢየሱስ ያድናል። ቦንሳ ሰላም ነው? ሰላም ወዳጅ፣ ይሰማል? ቦንሳ ወገኖች ይሰማል። እሺ እንዴት አደርክ? ሰላም አደርክ? እግዚአብሔር ይመስገን። እግዚአብሔር ይመስገን። ከየት ቤተ እምነት? ከኦርቶዶክስ ከምጠላት። እሺ እንኳን ደህና መጣ። እንኳን ደህና መጣ። እንኳን ደህና ቆየኸኝ። ያ በዚህኛው ፕሮፋይል አላውቅም፣ አዲስ ነው። ተሳስተህ ከሆነ ብዬ እንዴት? እሺ አይ ችግር የለም። በዚህኛው ፕሮፋይል እሺ። ሌላ ፕሮፋይል አለኝ እንዴ? ኦርቶዶክስ መልስ አላት እንጂ በደንብ መልስ አላት። እኛ ጥያቄ አለን። እንግዲያውስ ትመልስልናለህ ማለት ነው። በጥምቀት ላይ ከመጽሐፍ ቅዱስ ውጭ ያልሆነ ማለት ነው። አይ አሁን ስለ ኦርቶዶክስ ነው የምናወራው። መጽሐፍ ቅዱስ ቅድሚያ፣ ከመጽሐፍ ቅዱስ ከተስማማን በኋላ ወደ ሌላው እንሄዳለን። ለምን መጽሐፍ ቅዱስ ብቻ ነው ኦርቶዶክስ የምታምነው? ስለምትሉ እናንተ ማለት ነው። ስለዚህ አንተ መጽሐፍ ቅዱስ ብቻ የምትል ስለሆንክ ስለኛ እንደዛ ነው የምንሄደው። ስለኛ ስናወራ ነው እንደሱ የምትለኝ። ስለ ኦርቶዶክስ ነው የምናወራው። ይኸውልህ ስለ ኦርቶዶክስ የሚያወራ ሰው ከሆነ የሚያምን ከሆነ እንደፈለግኩት እሄዳለሁ። አንተ ግን የማታምን ስለሆነ ቅድሚያ በአንተ በመጽሐፍ ቅዱስ እንተማመንና ከዛ ወደ ፈለግከው ትሄዳለህ። አይ እንደሱ አይደለም ኦርቶዶክስ። በቃ እንደዛ ካልሆነ በቃ አንተ የማታምነው ውስጥ ገብተህ መጠየቅ አችልም። ከፈለግ እውቀቱ ካለ በመጽሐፍ ቅዱስ ቅድሚያ እውቀቱ ካለ በመጽሐፍ ቅዱስ አንተ በምታውቀው አንተ ስለምታምንበት ጉዳይ ነው ማስረጃ የምጠይቅህ። ስለ ኦርቶዶክስ ነው። በቃ የማታምንበትን ነገር እንድትገባበት አልፈልግም። በቃ እንደዚህ በመጽሐፍ ቅዱስ ካልቻልኩ ልውጣልህ ማለት ከቻልክ ግን በመጽሐፍ ቅዱስ እንደፈለግከው እንነጋገር። መጽሐፍ ቅዱስ ብቻ ነው ብለን የምታምነው? እንደዛ ነው። አንተ ስለምታምን ነው፣ በምታምነው ነው የምንሄደው ነው የምልህ። በቃ አንተ መጽሐፍ ቅዱስ ማምንበትን ይኸውልህ፣ እኔ የማምንበትን አይደለም አሁን የምታወራው እኮ አንተ የምታምንበትን ነው የምታወራው። ምን ሆነ ነው? አንተ ስለምታምንበት ነው። ተረጋግተህ ስማኝ። ይኸውልህ ተረጋግተህ ስማኝ ነው የሰማው ያለው። አዎ ይኸውልህ አሁን አንተ መጽሐፍ ቅዱስ ብቻ ይመስለኛል የምትቀበለው የሚመስለኝ ከሆነ ስለኔ ሳወራ ነው። በቃ አንተ ደግሞ ስለኔ ማታውቅማ። በቃ ስለኔም ስለማታውቅ ለዛ ነው የምጠይቅህ። አሁን መልስ አለኝ ካልክ እምነትን ነው የምጠይቅህ። የአንተ እምነት ደግሞ ቅድሚያ የሚባል ነገር የለም። የአንተ እምነት ደግሞ በመጽሐፍ ላይ ብቻ የቆመ እምነት አይደለም። ይኸውልህ በመጽሐፍ ቅዱስ አቅመዋለ የለህም። አሁን ቅድሚያ በእሱ እንተማመን፣ ከዚያ በኋላ እንከፍታለን። የኦርቶዶክስን እምነት ነው እየሞገትን ያለን። አሁን የምልህን ሰማኝ አይደለ? አንተ መጽሐፍ ቅዱስ ታውቃለህ? አንተ ለምን ፈራ? ኦርቶዶክስ አታምንበትም? ታውቃለህ ወይ መጽሐፍ ቅዱስ? አሁን ቅድሚያ እኮ አንተ ለምን ፈራ? ታወቅ። በቃ ቅድሚያ ይኸውልህ ቅድሚያ ለምን ነው ሌሎቹን ቅድሚያ አንድ ሰው ብራዘር ለምን ይተማኛውን አንዴ
ስማኛ እንዴ አትዘርጥጠው። ከተዘረጠጠ ይኸውልህ ከተዘረጠጠ መቆሚያ አይኖረውም። አሁን እኔ የምጠይቅ ነገር አንተ መጽሐፍ ቅዱስ መቆሚያ ስለሌለው እየተደማመጠን አይሻልም? መቆሚያ ስለሌለው ነው ወይ? እየተደማመጠን እንሂድ። መቆሚያ ስለሌለው ቅድሚያ በመጽሐፍ ቅዱስ እንነጋገርና ከዛ ዘርጥጠው በቃ ወደ ፈለግከው ነገር ማስፋት ትችላለህ። በመጽሐፍ ቅዱስ ግን ሳንስማማ ግን ወደ ሌላ መሄድ አንችልም። ኦኬ ሶ እያለን ያለው ምንድነው? የፈለግከው መጠየቅ ትችላለህ። ችግር የለም። ሶ እኔ እምነቴ መጽሐፍ ቅዱስ ብቻ ነው። ስለዚህ እኔን ከጠየቅከኝ እንደ አንድ ኦርቶዶክሳዊ የማምነው በመጽሐፍ ቅዱስ ብቻ ነውና መጽሐፍ ቅዱስ ላይ ያለውን ሀሳብ ብቻ አንሳልኝ እያልክ ነው ያለው። እንደዛ አላልኩኝም። ቅድሚያ እኔና አንተ ምግባባ ነው። አንተ ሌላ ነህ። ገብቶሃል? አንተ አሁን ስለማታውቀው ነገር ገብተህ መጠየቅ አችልም ነው። ቅድሚያ ስለማታውቀው መጠየቅ የለብህም። አምናለሁ ምን ማለት ነው? አሁን ሌላ ጥያቄ ካል ከመጽሐፍ ቅዱስ ሆነ በዚህ አምናለሁ ካልከኝ እንነጋገር። ወዳጄ ስለ እኔ እምነት እኮ አይደለም እኔ እኮ የምጠይቅህ፣ ስለ አንተ እምነት እኮ ነው እየጠየቅኩ ያለሁት። ምን ሆነ ነው? እየሰማሁ እኮ ነው ብራዘር። ይኸውልህ ስለ እኔ እምነት ስጠይቅህ ስለ እኔ እምነት ለምን ነው የምታወራው? እኔ ሳምን መጽሐፍ ቅዱስ ብቻ ብዬ ነው የማምነው። ማን ነው ግን? እኔ ነኝ። ስለዚህ እኔ ስለ እኔ እምነት ሳወራ መጽሐፍ ቅዱስ ብቻ ነው የማወራው። አሁን ግን እየጠየቅኩት ያለሁት ስለ ኦርቶዶክስ እምነት ነው። ኦርቶዶክስ ደግሞ እንደኔ መጽሐፍ ቅዱስ ብቻ ብላ የምታምን ቤተክርስቲያን አይደለችም። አየሁ። ስለዚህ የምጠይቅህ ቤተክርስቲያኒቷ በምታምነው ነው እንጂ እኔ በማምነው አይደለም። ምን ማለት ነው? ከሙስሊም ጋር ዲቤት ስታደርግ የምትጠይቀው በመጽሐፍ ቅዱስ አይደለም። ሙስሊሙ በሚያምንበት በራሱ መጽሐፍ ነው የምትጠይቀው። አየህ፣ አንተ መጽሐፍ ቅዱስን ስለማታምን ብለህ ሙስሊሙን ቁርአን አንስተህ ነው የምትጠይቀው። መጽሐፍ ቅዱስን አንስተህ አይደለም የምትሞግተው። ለምን? የምትሞግተውን ሰውዬ እምነትን ነው እንጂ የምታሳየው አንተ የምታምንበትን አይደለም የምታሳየው። አየህ፣ አሁን ከኔ ጋር የምታወራው አንተ እንደዛ ነው። እኔ ማምነው በመጽሐፍ ቅዱስ ብቻ ነውና እኔ ማምንበትን አይደለም ከኔ ጋር የምታወራው። አንተ የምታምንበትን እምነቴ ነው ያልከውን መጽሐፍቶችን ነው የምታወራው አንተ። እኔ ስጠይቅህ ስለ አንተ እምነት ነው የምጠይቅህ፣ ስለ እኔ አይደለም። እኔን ስትጠይቀኝ አዎ መጽሐፍ ቅዱስን ብቻ ነው የምትጠይቀኝ። እኔ ግን አንተን ስጠይቅህ ቤተክርስቲያኒቷ የምታምንበትን መጽሐፍ ሁሉ ነው የምጠይቅህ። ስለዚህ በዚህ ነገር አትምጣብኝ ማለት አትችልም ወይ አላምንበትም ማለት ነው እንጂ ያለብህ። ጨረስክ? አዎ እንደዚህ ካልተመቸ መውረድ ትችላለህ። አይ መውረድ ሳይሆን ነገር ይሄ ነው እንጂ የምትወርደው አንደኛ መጽሐፍ ቅዱስ እውቀት ቢኖር ኖሮ ቆይ ሰማሁ አይደል እስከ መጨረሻ። ምንም የእውቀት ጉዳይ አይደለም፣ ስለምታፍርበት ነው። ቆይ ስለምታፍርበት ነው ብራዘር። አምናለሁ እኮ ስለምታፍርበት ነው አልኩህ እኮ። ኧረ አስጨረስኩ አይደለ? አስጨረስኩ እኮ እስከ መጨረሻው። እያምታታ ነው ያለው። ኧረ አንተ ነው የምታምታታው። ካላምታታ ስለ አንተ እምነት ልጠይቅ ነው እያልኩኝ ያለው። ስለ አንተ እምነት ልጠይቅ። ተረጋጋ፣ አስጨርስ። ተረጋ ብዬ ነው እያወራሁ ያሉት። በቃ ተረጋጋና ስማኝ። አንተ በማታምንበት ውስጥ ለምን ትገባለህ? አንተ አታምንም ማለት አንተ ስለምታምን አምናለሁ በለኝ ወይም በዚህ አምናለሁ በለኝና እንከራከር። በዚህ አምናለሁ በለኝ እና በፈለከው ስለምታምንበት አንተ ስለምታምንበት ነው የምጠይቀው እኮ። ምን አገባህ አሁን? አንተ ለምን ገባህ ነው እንዴ? ወይም ደግሞ እመንበት። ካላመንክበት ደግሞ እዚህ ውስጥ መግባት የለብህም። አንተ ስለምታምንበት መልስ አለኝ እያልከኝ እኮ ነው ያለው። ቅድሚያ በመጽሐፍ ቅዱስ መች ተስማምተን ነው አንተ ወደዛ የምትወስደኝ? ቅድሚያ በመጽሐፍ ቅዱስ ምን አገናኘው? የሰማይና የምድር እኮ ነው የምንለያየው። የአንተ እምነት መጽሐፍ ቅዱስ የምንገናኝ ሰዎች አለ። የአንተ እምነት መጽሐፍ ቅዱስ ብቻ አይደለም። that's the basic problem። ይኸውልህ ዳንኤል አትሽሽ። አንተ ነህ እየሸሸ ያለው ብራዘር። አንተ ነህ በእምነት እየተሸማቀቅ ያለው። በመጽሐፍ ቅዱስ አንድ ርዕስ አውጣና እንነጋገር። አንተ ነህ እየተሸማቀቅ ያለው። በመጽሐፍ ቅዱስ አንድ ነገር አውጣና እንነጋገር። ከዚያ ደግሞ ወደ ማምነው መጽሐፍ ቅዱስ ብቻ ነው በለኝና ከዛ እንግባ እኮ አልኩ። ይኸው በመጽሐፍ ቅዱስ ከዛ አላነሳም ገድል። እኔም ማምነው መጽሐፍ ቅዱስ ብቻ ነው በለኝና። እሺ 81ዱን እቀበላለሁ። በልቀጥል እንግዲህ መነሳት ገድላትና ታምራትን አትቀበልም ማለት ነው። አሁን ተናገርኩኝ አለ ንገረኝ አልከኝ። 81ዱን እኔ 66 ትችላለህ። አልተናገርክም። አሁንም እያወራ ያለው ስለ መጽሐፍ ቅዱስ ነው። የተናገርከው ምንድነው? ተው በቃ አንተ ተው። መጽሐፍ አይዞህ
አይዞ እንደዚህ አይነት እንደዚህ ተሸማቀቁ ነው የምንፈልገው። ይኸውልህ እንደዚህ አይነት ሰው ይመጣል ብለህ አስብ። እሺ እንደዚህ አይነት ሰው ይመጣል፣ መጽሐፍ ቅዱስ የሚጠቅስ ሰው ሊመጣ ይችላል ብለህ አስብ። ተሸማቀቁ ይሁን ንግባ እኮ እድል ሰጠው። ገድላትና ታምራትን አልቀበልም በለኝና መጽሐፍ ቅዱስ ከዛ አላንሳብህ አላንሳብህ እኮ አልኩህ። መጽሐፍ ቅዱስና ወይም ለሌላ ጊዜ መጽሐፍ ቅዱስ አልቀበልም በለኝ። እድል እየሰጠው እኮ ነው ያለው እኮ። አልቀበልም በላ ለምን? አንተ